ዝም ብላችሁ ከቻላችሁ እንዲህ ብላችሁ ጻፉ። ላልከው ለምትለው ሁሉ አሜን አሜን እያላችሁ ጻፉ። ላልከው ለምትለው ማለት ነገር ሁሉ ደግሞ ለምትለው ሁሉ አሜን ጌታ ሆይ አሜን እያልኩ ዝም ብላችሁ ጻፉ። አሜን ጌታ ሆይ አሜን። አልገባኝም፣ አምላክ አይደለሁም፣ ሊገባኝም አይችልም፣ ግን አሜን ላልከው ለምትለው አሜን ላልከው ለምትለው ክብር ሁሉ ለኢየሱስ ነው። የመጣሁት ከእስልምና ነው። እሺ ኢየሱስ ከተካደበት ሰው ነው ከተባለበት ጫት ቃሚ ነበርኩ። ከጫት ሱስ የተነሳ እግር አንሱ እያልኩኝ ምቅም ልጅ ነበር እና ትንሽ ስብከት መጽሐፍ ቅዱስ ባላነብ እንኳን 27 ዓመት አብሬው ስለመጣው በመስማት አውቃለሁ። ባይብል ባላነብ ዝም ብዬ ቸርች እየተመላለስኩ 27 ዓመት አውቃለሁ ማለት ነው። ደግነቱ ስሰብከውም ስለኖርኩ ችግር የለብኝም። ሰዎች መልስ ስለሰጧቸው አያምኗችሁም። እግዚአብሔርን አቅርቡላቸው። ልድገመው። ሃሌሉያ። ስንት ይከፈልሃል ለሚልህ ብሩን ቼኩን አታሳየው። ሃሌሉያ። መልእክትህን አሳየው። የሰጠህን መልእክት የጠራህን አምላክ አሳየው። በፍጹም ስሙኝማ ለምናደርገው ማንኛውም እግዚአብሔርን ለምናገልግል ለምናመልከው ኢየሱስ መልስ አትስጧቸው። That's what happened in the Europe for Jesus. happen ያደረገው እሱ ነው። በጣም ደግሞ ስለ ኢየሱስ እብድ እንድንሆን ያደረገን አይምሮዬን እስከለቅ ድረስ ያደረገኝ ጉዳይ የተማርኩት ምህረት ጥልቀቱ ነው። በጣም ጥልቅ ምህረት ስላገኘኝ ነው። እና ይሄ ደም ዛሬም ያስተማምናል ፓስተር። የክርስቶስ ደም የኢየሱስ ደም የሚቀለድበት አይደለም። እና በቃ በእውነት ከጀጅመንት የሚያወጣን ጌታ ይመስለኛል። በጣም ምህረቱን ገልጦልን ይመስለኛል። በጣም ቸርነቱን የጌታን ብዙ ምህረት ያልቀመሰ ሰው ይመስለኛል ለመጠቆም ሬዲ የሚሆነው። እና ያ ሚታመን የሞተውን የሚያስነሳ ማዕበሉን ጸጥ የሚያደርግ እርሱ የኔና የናንተ ጌታ። በቃ መጽሐፈ እግዚአብሔር ቃል ሲናገር በአሞጽ መጽሐፍ ላይ ፓስተርዬ እንደዚህ ይላል፣ ተራሮችን የሰራ ይላል። አሞጽ 4 ላይ ተራሮችን የሰራ ንፋሳትን የፈጠረ ኢየሱስ ጌታ ነው። እንጨለም ለዛ ነው ሰዎች ሲጠይቁን እንዴት ናችሁ ሲባል ሁሉ ደና እንላለን፣ ሁሉ ደና እንላለን። የሞተውን የሚያስነሳ ኢየሱስ ከኔና ከናንተ ጋር ስላለ ዛሬም እዚህ ውስጥ ያላችሁ እህትና ወንድሞቼ፣ በብዙ ጥያቄ ውስጥ ያላችሁ፣ በብዙ ነገር ውስጥ ያላችሁ፣ እግዚአብሔር ወይ የኔን አትጎበኝም እንደ የምትሉ፣ እግዚአብሔር ወይ የኔን አታየኝም እንደ የምትሉ፣ እግዚአብሔር ወይ የኔ ነገር መቼ ነው የሚመለሰው የምትሉ እዚህ ውስጥ ያላችሁ እህትና ወንድሞቼ፣ የማዕበሉ ጌታ ከኔና ከናንተ ጋር ነውና የሞተን የሚያስነሳት ሽባውን የሚተረትር አበቃ የተባለውን ነገር እንደገና የሚቀጥል ጌታ ከኔና ከናንተ ጋር አለና፣ ሽባውን ያዘለለ ወደ ቤተ መቅደስ የሚያስገባ ጌታ ከኔና ከናንተ ጋር አለና፣ የተሸከመንን አልጋ ተሸክመ ሂድ የሚል ጌታ ከኔና ከናንተ ጋር አለና፣ እስከዛሬ የተሸከማችሁ ጥያቄ፣ እስከዛሬ ያዘናችሁበት ነገር፣ ግራ የገባችሁ በቃ እሱ ነገርማ አብቅቷል የተባለላችሁ በቃ እሱ ነገርማ አብቅቷል ከዚህ በኋላ ተስፋ የለውም በተባለው ነገር ላይ ድንገት የሚመጣ ጌታ አለ። ድንገት የሚመጣ ነገሮችን ሁሉ ደና የሚያደርግ የሞተን የሚያስነሳ ጨለማውን የሚያበራ አበቃ በተባለው ነገር ላይ ተስፋን የሚቀጥል የኔና የናንተ ኢየሱስ በእውነት ከኔና ከናንተ ጋር አለ። በእውነት እግዚአብሔር ለሌሎች መሳለቂያ አሳልፎ አይሰጠንም እኮ። እሱማ ብለን አልነበረ እንዴ ተብሎ እኮ በቃ አብቅቶላት ነበር አይደል አይባልም። ኢየሱስ ከኔና ከናንተ በቀትራችን ላይ ኢየሱስ፣ በጨለማችን ላይ ኢየሱስ፣ በማዕበላችን ላይ ኢየሱስ፣ በጥያቄዎቻችን ላይ ኢየሱስ፣ በየትኛውም ስፍራ ላይ ኢየሱስ፣ ከተማ ብንቀይር ኢየሱስ፣ አገር ብንቀይር ኢየሱስ፣ ዕውቀታችን ቢጨምር ኢየሱስ፣ ብናገባ ብንጋባ ኢየሱስ፣ ልጆችን ብንወልድ ኢየሱስ
ላባዲያስ በእውነት ቶፒክ የማንቀይርበት ርዕስ የማንቀይርበት የሞተውን የሚያስነሳ የኔና የእናንተ ንጉሥ ሃሌሉያ ክብር ለታረደው በግ ለኢየሱስ ይሁንለት። አለ እግዚአብሔር አለ ከኔና ከናንተ ጋር አለ ካንቺ ጋር አለ ዛሬ ጥያቄ ባይመለስ ድንገት መጥቶ ነገርን በጊዜው ውብ የሚያደርግ ጌታ አለ። ክብሩን ለእርሱ እንሰጣለን። ስለዚህ እህትና ወንድሞች የዘገየ ቢመስል ነገሮች እግዚአብሔር ክብሩን ሊገልጥበት እንጂ እኔና እናንተ እንድናልቅስ ፈልጉ፣ እኔና እናንተ ልባችን እንዲሰበር ፈልጉ የለንም። እንደዛ አይነት አባት የለንም። የሚራራ ይልቁንም የሚያዝንልን ይልቁንም እግዚአብሔር የሚራራ አባት አለን። ስለዚህ የማዕበሉ ጌታ ከኔና ከናንተ ጋር አለ። በአንድ ቃል በሁለት ፊደል በቃ ሲለው ተራራው ማዕበሉ እንደቆመ በቃ የሚባልበት ታይም አለው። እህትና ወንድሞቼ በቃ ያንቺ ነገር በቃ፣ ተራራው በቃ፣ መከራው በቃ፣ ችግሩ በቃ የሚባልበት ጊዜ አለ። ነገር ግን ማዕበሉም ቢኖር ችግሩም ቢኖር ስኬትም ቢኖር ርዕስ ማንቀይርበት ግን አንድ የገባን እውነት አለ። የነገስታት ንጉሥ የጌቶች ጌታ ሃሌሉያ ተስፋ የማይቆረጥበት ኢየሱስ ከኔና ከናንተ ጋር አለ። ፓስተር በእውነት ኢየሱስ ካንተ ጋር አለ። ጌታ መንፈስ ቅዱስ ካንተ ጋር አለ። ጌታ መንፈስ ቅዱስ ካንተ ጋር አለ። ነገሮችን የሚቀይር ታሪክን የሚቀይር ኢየሱስ ከኔና ከናንተ ጋር አለ። የዘላለም አባት እግዚአብሔር አለ። እኔና እናንተ ኢየሱስን ለሽሮና ለበርበሬ አይደለም በእውነት የምናምለው፣ ለፖኬት መኒያችን አይደለም የምናምለው፣ ለዚህ ቲክቶክ መተን ሰንበል የሆነ ነገር ፍለጋ አይደለም። የዘላለም ናፍቆታችን ፊት ለፊት የምናየው ንጉሳችን፣ አዲሲቱ ኢየሩሳሌማችን፣ ሙሽራችን፣ የምንናፍቀው ጌታ መጥቶ የሚወስደን ሁል ጊዜ እኮ ነው። እህትና ወንድሞች አብረን የምንሆነው ጌታ አለን። ንጉሳችን ኢየሱስ የምንናፍቀው ተስፋችን ይመጣል፣ እንጠብቀዋለን። እናንተ እንኳን የነገስታት ንጉስ አይደለም በምድር ያለች ሙሽራዋ እስኪመጣ ትጠብቃለች፣ ትናፍቃለች፣ ትዋባለች። የምንጠብቀው ንጉሳችን የሰማይ አምላክ እግዚአብሔር የምድር ዳርቻ ፈጣሪ ማስተዋሉ የማይመረመር ወገቡን በወርቅ መታጠቂያ የታጠቀ አይኖቹ እንደ እሳት ነበልባል የሆኑ ኢየሱስ ፊት ለፊት እናየዋለን። ሙሽራችን ኢየሱስ መጥቶ ይወስደናልና ነገራችን ከዚች ምድር ጋር አልተሰፋም። ከሽሮና በርበሬ ጋር አልተሰፋም። ነገራችን አገር ከመቀየር ጋር አልተሰፋም። ነገራችን ከኔና ከናንተ ጥያቄ ጋር አልተሰፋም። ልኬትና ስፌታችን በላይ በሰማያዊ ስፍራ በአብ ቀኝ ነው ያለውና ነገራችን ከላይ ጋር ስለተሰፋ ችግሩ እያለ ሰላም ነው እንላለን። መከራው እያለ ሰላም ነው እንላለን። ጥያቄው እያለ ሰላም ነው እንላለን። የኔና የናንተ ትዳር ማግኘት ልባችንን አይወስደውም። ልጆች ማግኘት ልባችንን አይወስደውም። ቢዝነሳችን ስለተለወጠ ኖ የማንቀይረው ንጉስ አለን። የታመንበት ጌታ አለን። የምንናፍቀው ኢየሱስ አለን። የናፍቅነው ጌታ በእርግጥም ይመጣልናል። መጽሐፍ እግዚአብሔር ቃል በዮሐንስ 14 ላይ ፓስተር ኢየሱስ ሲናገር እንዲህ አለ፣ ልባችሁ አይታወክ፣ ኢየሱስ ጌታ ነው። ኢየሱስ መጣና ራሱ እኮ ነው ልጆቼ ያለ፣ ልባችሁ አይታወክ። በዮሐንስ 14 አንድ ላይ እንደዚህ ያለ ኢየሱስ፣ ልጆቼ ሆይ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። ለምን ሲባል በአባቴ ቤት ብዙ ስፍራ አለ። እንዴትና ስፍራ እንዳዘጋጅላችሁ ባዘጋጀውላችሁም ስፍራ ደግሞ መጥቼ እንደወስዳችሁ ይገባል። እኔና እናንተን ያከበረን የሰማይ አባት ነው። ልባችሁ አይታወክ ይላል እግዚአብሔር። ለምን? በላይ በሰማይ ቤት አለ። ልባሽ አይታወክ ይላል እግዚአብሔር። ለምን? በላይ በሰማይ ቤት አለሽ። በላይ በሰማይ ቤት አለ ወንድሜ። በላይ በሰማይ እኔና እናንተ አራት በራት የገነባ ነው። እኔና እናንተ ግራውንድ ፕላስ አድርገን የገነባ ነው ቤታችን እርሱ አይደለም። እኔና የእናንተ ቤት እርሱ አይደለም። የኔና የእናንተ ቤት አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ጌታ ኢየሱስ ለሚወዱት ብሎ በመስቀሉ ስራ በደሙ የዋጀው ከላይ ከሰማይ ቤት አለን። ስለዚህ ኢየሱስ ምን አለ? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ ስፍራ አለ። እንድሄድና ስፍራ እንዳዘጋጅላችሁ ባዘጋጀውላችሁ ስፍራ መጥቼ እንደወስዳችሁ ይገባላል። ልባችን አይታወክም። እስቲ እንደዚህ በሉ፣ ልቤ አይታወክም፣ ልቤ አይታወክም፣ ልቤ አይታወክም፣ ልቤ አይታወክም። ውስጤ አይሸበርም። በጥያቄዎች ልቤ አይታወክም፣ በነገሮች ልቤ አይታወክም። ለምን? አይኔ ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ጌታ ኢየሱስ ክርስቶስ ለሚወዱት ብሎ ያዘጋጀልን ለኔና ለናንተ ቤት አለን። ያኛው ቤት ደግሞ እነዛ ደግሞ ይላል ከታላቁ መከራ የመጡ ልብሶቻቸውን በበጉ ደም ያጠቡ። ክብር ለታረደው በግ ለኢየሱስ ይሁን። ልብሶቻችንን በበጉ ደም አጥበን። እናንተ ደም መጽ ያጸዳና ደም እኮ ሰውነትን ልብስን እኮ ቢነካ ደም ያቆሽሻል። ይሄ ግን የፈሰሰው ደም፣ ይሄ ግን የናዝሬቱ ኢየሱስ ያፈሰሰልን ደም መች ያቆሽሽና እንደውም ያጥባል፣ እንደውም ያነጻል፣ እንደውም እንደሌላ ያደርጋል። እና መጽሐፍ ራእይ ላይ ሲናገር እንደዚህ ይላል ልብሶቻቸውን በግ
በደሙ ያጠቡ ከታላቁ መከራ የመጡ ራዳኒያስ ሃሌሉያ ኢየሱስ ጌታ ነው። ስለዚህ ምንናፍቀው ጌታ አለን። በላይ በሰማይ ቤት አለን። አዲሲቷ ኢየሩሳሌም አለን። ስለዚህ እዚህ ውስጥ ያላችሁ እህትና ወንድሞቻችን ልባችሁ አይታወክ፣ በእግዚአብሔር እመኑ። ልባችሁ አይታወክ፣ በእግዚአብሔር እመኑ። እና ሲጠይቋችሁ ሰዎች እንዴት ናችሁ ሲሏችሁ ሁሉ ደና ነው። እና ሲጠይቋችሁ እንዴት ነው ሲባል ሁሉ ሰላም ነው። ያቺ ሴት የሞተውን ነገር ይዛ ሁሉ ደና። እናንተ ለባል ሚስጥር አይነገርም። የሞተ ልጅ ታቅፎ ለባል አይናገርም። ምን አይነት ጥበበኛ ሴት ነች! የገባት ጌታ ስላለ እንዲያለች ሁሉ ደና ሁሉ ሰላም። ዛሬ በጌታ በኢየሱስ ክርስቶስም በእውነት እኔ በአጋጣሚ በገባም በአጋጣሚ የሚባል ነገር የለም በእግዚአብሔር አጀንዳ ውስጥ። ዛሬ እንደዚህ እላችኋለሁ፣ ሁሉ ደህና ነው። ሁሉ ሰላም ነው። ሁሉ ደህና ነው። ለምን? የሰራዊት አምላክ እግዚአብሔር ካንቺ ጋር አለ። ሁሉ ደህና ነው። ለምን? የሰራዊት አምላክ እግዚአብሔር ካንተ ጋር አለ። ፓስተርዬ ሁሉ ደህና ነው። ጥያቄው ሳይኖር ነው ኖ ጥያቄው አለ። ነገሩ ሳይኖር ነው ኖ ነገሩ አለ። ነገር ግን እህትና ወንድሞቼ በዚህ ያላችሁ ሁሉ ደህና ነው። ለምን? የማዕበሉ ጌታ ከኔና ከናንተ ጋር አለ። ፓስተር ደጋግሞ ሲከፍተው የነበረው ዝማሬ ምን ይላል? የማዕበሉ ጌታ ከኔና ከናንተ ጋር አለ። ብቻ ጌታ ኢየሱስ ከኔና ከናንተ መርከብ ጋር ይሁን። ብቻ ኢየሱስ ከኔና ከናንተ ጋር ይሁን እንጂ ሁሉ ደህና ነው። እናመሰግናለን። ስምህ ይባረክ፣ ስምህ ይባረክ። የዘላለም አባት ኢየሱስዬ፣ ኢየሱስ እንወድሃለን። በእውነት ኢየሱስ በጣም እናፈቅርሃለን። ያው እግዚአብሔር ምስክር፣ አሁን እኔ በቃ ውጪ ነው ያለሁት፣ መንገድ ላይ መሬት ላይ ተንበርክኬ ነው ያለሁት፣ አስፋልት ላይ። በእውነት ኢየሱስዬ እንወድሃለን፣ እናፈቅርሃለን፣ ክብራችንን ጥለን እናመሰግንሃለን። አንተ ሁሉ በሁሉ ነህ። አንተ የነገስታት ንጉስ፣ የምድር ዳርቻ ፈጣሪ፣ አንተ ማስተባል የማይመረመር ኢየሱስዬ፣ አንተ በእኛ ላይ ደምቀት ታይልን፣ ንገስልን። ክብራችን ስምህ ይባረክ። አባታችን ስምህ ይባረክ። ኢየሱስዬ ስምህ ይባረክ። ንጉሶይ ስምህ ይባረክ። ማደሪያ ይባረክ። ዙፋን ይባረክ። አባ እናመሰግንሃለን። ሃሌሉያ። ክብር ለታረደው በግ ለኢየሱስ ይሁን። ሃሌሉያ አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ተባረኩልኝ። እንደ ጌታ ለማንም የለም። ፓስተርዬ ተባረክ፣ ጸጋ ይብዛልህ። ራባቲ ጋጃና ንገሙ እስቲ ላልከው ለምትለው አሜን። ጌታ ሆይ ስም ብላችሁ በሉት፣ አሜን በሉት። ሃሌሉያ። እግዚአብሔር ነው ገናና፣ እግዚአብሔር ነው ታላቅ። ለእኔ ስራዬ አንድ ነገር ነው። አሜን። እሺ ጌታ ሆይ እቆማለሁ፣ እርዳኝ እንጂ በስፍራዬ እቆማለሁ። አገልግል ካልከኝ አገለግላለሁ፣ ዘምር ካልከኝ ዘምራለሁ፣ ስበክ ካልከኝ እሰብካለሁ። ጌታ ሆይ ሂድ ቁጭ በል ያልከኝ ከተማ ትዳሬ ምስቅልቅሉ ወጥቷል፣ ግን እጠብቅሃለሁ። እግዚአብሔር ሆይ አላገባውም፣ እጠብቅሃለሁ። እያገለገልኩ ነው፣ እጠብቅሃለሁ። እየሰራው ነው፣ እጠብቅሃለሁ። በምንም ሁኔታ ላይ ቤቴ የተመታ ነው። ልጆቼ እያጨሱ እየቃሙ ነው። ልጆቼ ጥሩ ህይወት ውስጥ አይደሉም። አሮን ኬር አዋነሴ ሎርድ አንተ ኪንግ ነህ። ጌታ ሆይ አንተ ንጉስ ነህ። እውቅና የምሰጠው ባሪያ ላደረገኝ ሳይሆን ለፈጠረኝ ነው። ይሄ ድምፅ አለን። ባሪያ ላደረገን አይደለም፣ ለፈጠር ይበልጣል። ፈጣሪነት ይበልጣል። ከመቱን ጨለማዎች፣ ከተቆጣጠሩን ከሚሰብኩን ጴንጤዎች ጥቅም የላችሁም አትሄዱም እናንተ ፍሬ የላችሁም ከሚሉት አንድ ነገር የፈጠረኝ ይበልጣል። አሁን እውቅና የምሰጠው ለፈጠረኝ ነው እንጂ ከሆነ ጊዜ በኋላ ህይወት ለተቆጣጠረ ጨለማ አይደለም። በነገራችን ላይ ለስኬቶቻችንም እውቅና አንሰጥም። የያዝናቸው ወርቅ እጃችን ላይ ቢኖሩ ኖ ሊጠፉ ይችላሉ። ጌታ ሆይ አንተ ነህ ዘላለማዊ። እግዚአብሔር ሆይ በጊዜ የሰጠኸኝ አገልግሎት ስኬት፣ የትዳር ስኬት፣ የቤት ስኬት፣ የእድሜ ስኬት፣ የትምህርት ስኬት፣ ማንኛውም ስኬቶች ጉም ናቸው፣ ይጠፋሉ፣ በአንድ ምሽት ሊበተኑ። እውነት እግዚአብሔር ፊት ነው የምላችሁ ሊበተኑ ይችላሉ።
ከማንም መጽሐፍ ሳላነብ ከህይወቴ ልመሰክርላችሁ እችላለሁ። ገንዘብ፣ ትምህርት፣ ህይወት፣ ጤና፣ ትዳር፣ ልጆች ይሄ ዓለም የሚክድ ነው፣ ጉም ነው። አንድ አለ ዞሮ መግቢያችን። እግዚአብሔር ዞሮ መግቢያችን ነው። የወጣንበት ዓለም አለ እግዚአብሔርን የሚባል ስንጨርስ ወደሱ እንሄዳለን። ዞሮ መግቢያዬ ነው እግዚአብሔር። እሱ ነው ዘላለማዊ። እያስረጀ እየገደለ እያጠፋ ሁሉ ሲጠፋ በዙፋኑ ሳይንቀሳቀስ አለ። እኔ ሞኝ አይደለሁም። ዞሮ መግቢያዬን አደንቀዋለሁ። ዛሬ እንደዚህ በሉ፣ ሞኝ አይደለሁም። ዛሬ ታይቶ ነገ የሚጠፋውን እውቅና አልሰጥም። ዘላለማዊ አምላክ አለኝ እውቅና የምሰጠው። ዞሮ መግቢያዬ ነው። በህይወት እያለሁ ብቻ አይደለም፣ በዚህ ምድር ላይ ቢሊየንስ ዓመት እንኳን ብኖር ዞሮ መግቢያዬ ነው እግዚአብሔር። ጨርሼ እሄዳለሁ። የእድሜ ርዝመት እዚህ ምድር ላይ ስለማጥረም ስለምረዝምም አይደለም እድሜ፣ ስለቸገረኝም ስለጠገብኩም አይደለም። ሁለቱም ያልፋሉ። ሁለቱም አልፈው ወደ አፈር እንገባለን። ነፍሳችን ወደ አምላኳ ትሄዳለች። እግዚአብሔር ዞሮ መግቢያችን ነው። ለዚህ ነው እውቅና የምንሰጠው። አትሞስፌሩን ቀይሩት። አሁን የቤታችሁን አትሞስፌር፣ የእውነቴን ነው ምላችሁ። በዚህ ጀግንነት አልመጣሁም። ይሄ መዝሙር ግን ጀግና እያደረገኝ እንደሆነ ይሰማኛል። መንፈሴ ውስጥ ጦርነት ሲፈጠር ይሰማኛል። እግዚአብሔርን እውቅና ብቻ መስጠት እንዳለብኝ ይሰማኛል። እዚህም ውስጥ ላይ ያላችሁ ምን ውስጥ እንዳላችሁ አላቅም። ፎር ሹር በስሜት እንዳልሆን እኮ አውቃለሁ። ትንሽም ቢሆን እድሜ ትንሽ ጠግቤያለሁ። እውነቴን ነው የምላችሁ፣ በስሜት አይደለም። የእውነት መንፈሴ የሚመሰክርልኝ እውነት ነው የምነግራችሁ። አሜንን በለው። ሃሌሉያ። እውቅና ስጡት ለልዑል ለእግዚአብሔር ስጡት። ግድ የለም። ሃሌሉያ። ሁሉ ጊዜያዊ ናቸው። እሺ። እናው ሜይ 17 ደግሞ 47 ሆንልሃለሁ ማለት ነው። እሺ። እዚህ ውስጥ የምሰማኝ ሜይ 17 ከዚህ ከጥቂት ቀናት በኋላ 47 ይሆናል። እሺ። ስሙኝ በደንብ አድርጋቸው። ከኢየሱስ ጋር 27 ዓመት ተጉዣለሁ። 27 ዓመት እና ለእኔ ኢየሱስ እወዳለሁ። Guys, give me time, all right? Okay. ግን አንድ ነገር ዛሬ ልንገራቸው። In all my life, I've been in hell, guys. ሲኦል ነበርኩኝ። በህይወቴ ብዙ መከራዎች፣ ብዙ ሐዘኖች፣ ብዙ ስብራቶች አይቻለሁ። ብዙ ሰዎች በህይወቴ መጥተው ሄደዋል። ብዙ ማለት ነው። እንደ እግዚአብሔር ያለ አላየሁም። በፍጹም አላየሁም። ማለት እንዲህ እንዳመልከው ወርቅ እየሰጠኝ ብር እየሰጠኝ አይደለም። ልጄን ነጥቆብኝ፣ ቤተሰቦቼን ነጥቆብኝ፣ ልጆቼን ሳልስም ዛሬ 10ኛ ዓመት ቆጥሮ አዲስ ፔንቴ ነው ወይ? እንዲህ አይነት ጌታ ነው ያለን። እየሰጠ የሚያስደስት ብቻ አይደለም፣ ወስዶ የሚያስደስት ጌታ አለን። 24 ሰዓት ቲክቶክ ላይ ታገለግላለህ። ከደገና ደግሞ ኢየሱስ ኢየሱስ ትላለህ። you are everywhere። እንኳን ለእናንተ ለእኔም ጥያቄ ነው ራሴን የማገኘው። ግን ያ ነገር ልምከራችሁ፣ ማምለጫ የላችሁም። የምታመልጡበት የምትጠፉበት ነገር ሁሉ ሞት እንጂ ህይወት የለውም። እና ካልገባችሁም እንደገባችሁ አስመሰላችሁ ኢየሱስ ኢየሱስ በሉት። ዝም ብላችሁ በሉት፣ ግድ የላችሁም። እግዚአብሔር በመንካቱ ይነካችኋል። ኦኬ። ክብር ሁሉ ለኢየሱስ ይሁን። ስለዚህ ጌታ ዝም ብለን እንጥራው፣ ዝም ብለን እንደሰትበት። ክብር ሁሉ ለኢየሱስ ይሁን። ዝም ብለን ኢየሱስ ኢየሱስ
የተራራው ሰሪ የመብረቁ ንጉሥ እንበለው። ግዴላችሁ እውቅና ስጡት። በህይወታችን ከተፈጠሩ ብዙ ነገሮች እውቅና ሰጥተናቸው ጌታ ሆነውብናል። ጭራሽ እንደ አክሊል ይዘውናል። ስለዚህ ዝም ብለን እናምልክበት ጌታን። እውቅና ስጡት። ይህም መዝሙር ሲጀምር አሜን ላለው ነገር ለማንነቱ ደግሞ እውቅና ስጡት። አሜን። let's worship the Lord. ሃሌሉያ። በጣም ይህን ነገር እንዳትረሱ። ሰጥቶ የሚጠብቅ ሰጥቶ እንድታመልኩ የሚያደርግ አይደለም አምላክ ያለን፣ በማንነቱ የሚመለክ እንጂ። ለመላእክቶች ስለተደረገላቸው አይደለም የሚያመልኩት፣ እሱ አምላክ ስለሆነ እንጂ። ኢየሱስ አልሞተም ለመላእክ፣ ሰማይ ላይ አልሞተም። ኢየሱስ ምድር ላይ ነው እንጂ የሞተው። ስለዚህ ምንም ሪዝን የላቸውም ሊያመልኩት። ነገር ግን ከዚህ ሁሉ ሌላው ትርፍ ነው። የሚያደርግልን ነገር፣ የሚሰጠን ነገሮች ሁሉ ትርፍ ናቸው። ማንነቱ he is ጌታ እራሱ። ለዛ ነው እውቅና የምንሰጠው። እዚህ አሁን ምን ተደረገልኝና ለምትሉ ሰዎች መፈጠራችሁን አይታችሁ እና ዞሮ መግቢያችሁ ነው። በማለዳ ብታመሰግኑት ይሻላችኋል። ይህም ምድር ጨርሳችሁ ስትሄዱ ስድባችሁ ትዝ ከሚላችሁ፣ ማግሮምረማችሁ ትዝ ከሚላችሁ ዋው ያመለኩ አንተ ነህ ለካ እንድትሉት ነገ ክብር ሁሉ ለኢየሱስ ይሁን። ከዚህ ምድር ስትሰናበቱ በዙፋኑ ላይ እንዳበራ ነው የምታገኙት። አለ ንጉሱ፣ በክብር አለ። ሃሌሉያ፣ በክብር አለ። የእሱ መመለክ በእናንተ በመደረግና ባለመደረግ አይወሰንም፣ በማንነቱ እንጂ። አምልኮ ማለት ስለሱ ነው፣ ስለኛ አይደለም፣ ስለምንም አይደለም። እንዳልኳችሁ ቅዱስ ቅዱስ እያሉት 24 ሰዓት የሚያመልኩት ክንፍ ስለወጣላቸው አይደለም፣ ስላዩት ነው። እና ከዛ ውጭ እውቅና መስጠት አይችሉም። ዙፋኑ ላይ ያለ እግዚአብሔር ዙፋኑ ላይ ያለ። ስለዚህ ለሱ ካለመደፋት አማራጭ የላቸውም። ሌላ አምላክ አናውቅም። በቃ እሱ ነው ያለው። ስለዚህ ዝም ብለን እናመልከዋለን፣ ዝም ብለን እናለቅሳለን፣ ዝም ብለን ልባችን ይቀልጣል በፊቱ። ይህንን ሲበዛላችሁ አምላክነቱ እየገነነላችሁ ይሄዳል። ሁለንተናችሁን የተቆጣጠረ፣ አእምሯችሁን የተቆጣጠረ፣ ልባችሁን የተቆጣጠረ ይሄዳል። ክብር ሁሉ ለኢየሱስ ይሁን። እየተቆጣጠረው ይሄዳል። let's worship him። እውቅና ስጡት ለጌታ። ሃሌሉያ። ሰነፍ በልቡ እግዚአብሔር የለም ይላል። እያወራ ያለው ፈጣሪ የለም አይደለም። ሰነፍ የአምላክን መኖር ከኪሱ አንጻር ማየቱ ነው። በጣም እያደገ ነው የሚሄደው። ሰነፍ ግን የሚጀምረው ከራሱ ነው። ስሙኝ፣ ፍጥረት በጣም ብልህ ሰዎች ካሉ ኧረ እናትና አባቶቻችን ሰምታችኋል የሚሉት ሰማይን ያለ ካስማ ያቆመ አይደለ እንዴ? በቃ ምድርን ይኸው እንዲህ የፈጠረ እግዚአብሔር አለ፣ ፈጣሪ አለ። ብልሆች ናቸው እናቶችና አባቶቻችን። የሚነሱት ከሰማይ ይነሳሉ። ፍጥረት መጽሐፉም እንዲህ ነው አይደል የሚለው፣ ሰማያት ክብሩን ይናገራሉ ይላል እኮ አይደል? ድምፅ የለም መናገር የለም፣ ድምፃቸው እስከ ዓለም ድረስ ወጣ ይላል። እስከ ምድር ዳር ድረስ ወጣ። they speak the glory of God። ፍጥረት ሁሉ ያወራል። እና እናትና አባቶቻችን ኧረ ሰማይን ያለ ካስማ ያቆመ። እኛ ደግሞ አንዳንድ ሰነፎች ምንድን ነው የምለው፣ መቼ ልጄን ፈወሰልኝ፣ ለመቼ ቤቴን ፈወሰልኝ፣ ለመቼ እግዚአብሔር አለ ማለት ነው ምንለው። ከኪሳችን አንጻር ነው አይባልም። ኔቸር አለ። ከኛ ኪስ ያልፋል፣ ከኛ ጤና ያልፋል፣ ከቤታችን ያልፋል እግዚአብሔር። ሃሌሉያ። እሱ የዓለማት ፈጣሪ ነው። ከፍጥረት መነሳት ጤንነት ነው። ከዛ የበራላቸው ደግሞ ጀግኖች አሉ የሚነሱት። የዛሬ 2000 ዓመት ስጋ ለብሷል። ሃሌሉያ። ማንም ሊከፍል የማይችለውን ዋጋ ከፍሏል። ሞቶልኛል ብሎ ይላሉ። መገለጣቸው ይጨምራል። ከፍጥረት ወጥተው ወደ ልጁ ይመለሳሉ። ኢየሱስን ያዩታል። ኢየሱስን አይቶ ፈጣሪ የለም ማለት አይቻልም። ፈጣሪ ነኝ ሳይል የፈጣሪ ልኩን አሳይቶን ሄደ ጀግና አለ። እንዴት ብዬ ልንገራችሁ? እኔ አምላክ ነኝ ሳይል የአምላክነትን ወግ አሳይቶን ሄዷል። ክብር ሁሉ ለኢየሱስ ይሁን።
ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ተርኮ ሄዷል። ስራው ይናገራል፣ ማንነቱ ይናገራል። ክብር ሁሉ ላይ ይህንን ነው ዛሬ የምናመልከው። ከኛ እንነሳም፣ ከኔቸር እንነሳለን፣ አልፈን መስቀል ላይ እንሄዳለን። ከመስቀል በኋላ ትንሣኤው አለ። ከትንሣኤው በኋላ በአብ ቀኝ ሄዷል። በአብ ቀኝ ሄደ በኋላ ደግሞ አንድ እሱን የሚመስል አጽናኙን ልኮልናል። መቅደስ ሆነናል። እዛ ጋር እንገባለን ወደ መንፈሳችን ማለት ነው። ዩሲ የተሰራው ስራ ኔቸርን አይተን ከኔቸር እናልፋለን። ከዛ ሩቅ ዘመን እንሄዳለን። የዛሬ 2000 ዓመት መስቀል ላይ ሞቷል። ሞቶ ምን አደረገ? ከኃጢአት ነፃ አወጣኝ። እናማ አሁን በአብ ቀኝ በግርማው ቀኝ ተቀምጧል። ከዛ ስትሉ አጽናኙን ልኮልኛል። የት ነው ያለው? እኔ ውስጥ። ምን አይነት የአምልኮ አቅም እንደሚሰጣችሁ እዩ። ምን አይነት የአምልኮ መጠን ክላይማክሱን መጨመር እንችላለን። ሰነፍ አይደለሁም። በልቤ የለም አልልም፣ አልሳደብም። ከኔ አንጻር አላየውም። ከኔቸር አንጻር ሳየው እሱን ያደረገው የገረመኝ ፍጥረትን ፈጥሮ በፈጠረበት ዓለም ደግሞ መጥቷል ስጋ ለብሶ። ከኔ ጋር ናችሁ? በፈጠረበት ዓለም ዮሐንስ ላይ 1:3 እንደዛ ከሆነው እንኳን አንዳች ያለ እርሱ አልሆነም ይለናል። ከዛ በኋላ የሚገርም ቃል አለ አይደል እንዴ? ወደ ገዛ ወገኖቹ መጣ ይላል። ወደ ፈጠረበት ዓለም፣ ወደ ሰራት ዓለም፣ ወደ አበጃት ዓለም ደግሞ መጣ። ስላልተቀበላቸው አልተዋቸውም። እነሱ አልተቀበላቸውም፣ አልተቀበሉትም፣ እሱ ተቀበላቸው። ሃሌሉያ። ስሙኝማ፣ የዛሬ 2000 ዓመት መስቀል ላይ ሞተ፣ ተቀበረ። መጽሐፍ እንደሚል በሶስተኛው ቀን ተነሳ ከሙታን። ጌታ ሆይ ብለን ሲገርመን በአብ ቀኝ ሄደና እንደዚህ ያደረገን። ቆቆቆቆ ከመሄዴ በፊት አንድ ፕሮሚስ ልግባላችሁ አለ። እኔን የሚመስል አጽናኝ ልክላችኋለሁ። እና የት ነው የሚሆነው? ከኛ ጋር ወክ ያደርጋል ሲሉት፣ አይ እንደኔ ከናንተ ጋር ወክ አያደርግም፣ በእናንተ ውስጥ ይገባል አላቸው። ደስጥኩ እኔ እኮ የተሻለ ነው ያለው። ለዚህ ነው ሃሌል እሱ ይሻላል። እኔ አብሬያችሁ ነው የምሆነው። እሱ ሲመጣ ግን ይገባባችኋል፣ መቅደስ ትሆናላችሁ። ወረ ብለሲንግ ጋይስ፣ ወረ ብለሲንግ። ኢየሱስ እንደዚህ ያል ግድ ይላችሁ ምን ሊሄድላችኋል። ሃሌሉያ። እኔ አብሬያችሁ ነበርኩኝ፣ እሱ ግን እናንተ ውስጥ ይገባል። ሃሌሉያ። እሱ በከፈለው ዋጋ ኢየሱስ በቀደሰን ባጠበው የኃጢአት ስርየት ኢየሱስ እኛ ውስጥ መንፈስ ቅዱስ እኛ ውስጥ ገብቷል። አሁን ወርሺፕ ማድረግ ከፈለጋችሁ ወደ ውስጣችሁ ግቡ። ከኪሳችሁ ውጥና ወደ ልባችሁ ግቡ። ግድ የላችሁ። ሃሌሉያ። በጣም ይቻላል። ከጤናችሁ ወጣችሁ ወደ ልባችሁ ግቡ። አምልኮን ክላይማክስ የሚጨምር መገለጥ የምታገኙት በልባችሁ የተቀመጠ አንድ ጀግና አለ፣ ትሁት አለ፣ ፈጣሪ አለ፣ መድኃኒት አለ። ሃሌሉያ አለ። ሃሌሉያ ሃሌሉያ። ስለዚህ ይህ መዝሙር ስትዘምሩ እውቅና ስጡት። እኔ ዛሬ ልብህ አሊ ምንድነው እንዲያሳበደብት? በመጀመሪያ ደረጃ እንዴት እየሆን እንዳለ እኔም አላቅም፣ ግን ያለውበት ሩም በእግዚአብሔር ሕልውና እንደተሞላ አይ ካን ሴንስ። ይህንን ብዘጋው እንደማመልክ አውቃለሁ። ክብር ሁሉ ለኢየሱስ። I feel the cloud in my house. ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ለጠየቁን ሰነፎች፣ ለምንድነው ለምታገለግሉን ለሚሉን ሰዎች ጠላቶችም ለማንም የምንመለስላቸው ጠርቶኛል፣ ምንም ማድረግ አልችልም። ጥያቄ ስለመለሰለሲ ነው። ኖ ጥያቄን መልሶ አይደለም። ሃሌሉያ። እሱ ተገልጦ ነው፣ መልእክት ሰጥቶኝ ነው። አድርስ ብሎኛል፣ ተናገር ብሎኛል፣ በሚዲያው ላይ አውጅ ብሎኛል፣ በፍጥረት ላይ አውጅ ብሎኛል። በሁሉ አቅጣጫ የሰጠኝን መልእክት እናገራለሁ። ጋይስ ለስ ወርሺፕ ዘ ሎርድ። መልስ የለንም። መልሳችሁን በእርግጥ ልባቸውን እንዲያረካ ከፈለጋችሁ ለጠየቋችሁ ጥያቄ መልስ አትስጡ፣ የጠራችሁን አምልኩበት። እዚህ ጋር ነው ልዩነት የምናመጣው። ገብቷችኋል ያልኳችሁ ነገር? መልሳችሁ ራሱ ይሆን፣ የህይወታችሁ ለውጥ ይሆን፣ መሰዊያው ይሆን። ይሰማል፣ ድምፅ ይቆራረጣል፣ ይሰማል። ቅዱሳን ታች አላችሁ። ፕሬዝ ጋድ፣ ፕሬዝ ጋድ፣ ሃሌሉያ። በመንፈስ ያለው አንዳንዶቻችሁ ኦቲዝም ልጅ ያላችሁ
ማሳየው እሷን ኢየሱስን እያመለክሽ ልጆችሽ እንደዚህ ሆነ ተብዬ እኮ ግራ ገብቶኛል የምትሉ ሰዎች አንድ መልስ አለኝ። ልጆቻችሁን አስቀምጣችሁ በላይ ያለውን ዞሮ መግቢያችሁን እግዚአብሔርን አምልኩበት። ሃሌሉያ፣ እሱን አምልኩበት። አሉ በህይወታችሁ በጣም ይታየኛል። ይሄው ልጆቼ እኮ ኦቲዝም ውስጥ ነው ያሉት፣ ግራ ገብቶኛል፣ በጣም የመቱኝ ነው ምክንያት አድርገው መልስ አለኝ። እግዚአብሔርን የምታመልከው ከሆነ ለምንድን ነው ቤትህ እንዲሆነ ለሚል አምልኮን ነው የምንጨምረው። እሱ ንጉሥ ነው። ሃሌሉያ፣ አምልኮን እጨምረዋለሁ። ይህንን መዝሙር እንድዘምሩ ፈልጋለሁ። አሜን ያልከው ይሁን ጌታ ሆይ። ሃሌሉያ። I don't know, man. Come on. Yes, come on. ቃል ቮይስ ነው። I'm telling you guys. ከዛ ዝም ብዬ ቤቱ ላይ ማወጅ ጀመርኩ። አፊል ጠላት ብቻ መገፈፉ ሳይሆን ቤቱ ሲሞላ ቻርጅ ሲደረግ አይከንፊል መዝሙር 91 ማለት ነው። እና አሁንም የሚሰማኝ ነገር አንድ ነገር ነው። ረጅም ዘመን ባላችሁ ሰዓት ሁሉ እያጉረመረማችሁ ቤታችሁን ይሄ አንኳኩቶ ገብቶ አእምሯችሁ ሊያሳምን ያለ የጠላትን አሰራር በምታውጁት ቃል ተገፉታላችሁ። ስለዚህ አሁን ይህንን የመብረቁ ጌታ ምናም ሲል አስቴርን እንዳትመለከቱ፣ ግጥሙን አትመልከቱ። ሲህም እሱን እንድትመለከቱ ትፈልጋለሁ፣ ራሱን ማለት ነው። አንዳንዴ የመዝሙር አዲክትድ ሆነን እኮ ነው አምልኮ የሚጠፋብን አይደለ? we love አስቴር አይደለም እንዴ? we love her, right? so actually አስቴር አወቀንም እንወዳለን፣ እንኳን አስቴር አበበን አይደለ? we don't care, right? it's not about the person አይደል? እኛ ግን there is a message አንድ የጮህችለት የተቀኘችለት አምላክ አለ አይደለ? የተራራው ሰሪ የመብረቁ ንጉስ አይደለ? ምን አይነት ድንቅ! እግዚአብሔር ዘመኗን ይባርክ። እና let's declare that in your house በቤታችሁ ላይ እንድታውጁ ፈልጋለሁ። እና ዝም ብላችሁ ጠላት ያወጀውን ውሸት ብቻ ትላንትና መዝሙር 91 ላይ ከተናገርነው ቃል ትዝ ይላችኋል ያልነው እውነት እንደ ጋሻ ይከባሃል የሚል ቃል አውጀናል። እውነት እንደ ጋሻ ይከባል። ያ ነው ዛሬ ትላንት ለሊት ስጸልይ I can feel እውነትን ማወጅ አለብኝ። ምክንያቱም የመጣው የጠላት አሰራር እገላለሁ፣ ቆርጣለሁ፣ ፈልጣለሁ፣ እንዲህ ትሆናለህ፣ እንዲያ ትሆናለህ የሚል ድምፅ ነው የጠላት። ሁልጊዜ ጠላት ወደ ቤታችሁ ሲመጣ የመሰራች ይዞ አይመጣም አይደለም እንዴ? እግዚአብሔር ሲመጣ መጥቶ እኮ መንካት ብቻ አይደለም ያወራቸዋል። ድምፅ ውስጥ እግዚአብሔር ራሱ አለ፣ ልክ ሰይጣን እንዳለ ማለት ነው። ገብቷችኋል? አክቹዋሊ ከእግዚአብሔር ነው ኮፒ ያደረገው። ክብር ለኢየሱስ ይሁን። እግዚአብሔርን እውቅና ሰጡት እና ይሄ መዝሙር ስንዘምር አውጁት ቤታችሁ ውስጥ። አሁን ይታያችኋል፣ እኔ እየዞርኩ እዚህ ውስጥ እየተናገርኩ ነው ያለ። የእውነቴን ነው የምላችሁ። እና የመብረቁ ንጉስ I connect with his እንትን ስለ ፈጣሪነቱ ጋር ኮኔክት ልቤ ሄዶ ዙፋኑን ይነካዋል። ወይ የሚሰማኝ አለ በድንግል ልጅ ዮናስ ተዚህ ይላችኋል። በከሲኦል ውስጥ ሆኜ ወደ መቅደሱ ጮኩ፣ ድምፄን ሰማኝ አላለም። የኛ ደግሞ ለየት የሚለው የኢየሱስ ደም የሚባል አለ አይደል? the blood of Christ ኮኔክት ያደርገናል አይደል? ቀጥታ አክሰስ አለን። ቆላስይስ ላይም 3 ሲነግረን እኮ እንደውም ናችሁ እኮ ነው የሚለው አይደለ? በአብ ቀኝ ናችሁ ይለናል። ኮኔክትና ድፍረት አለን። አሁን ችግሩን መሰላችሁ? ሰይጣን በሚነግረን የውሸት ስብከት ከተሰራልን ስራ ይልቅ የሰይጣንን እናምናለን። የሰይጣን ችግሩ ያሳምነናል ባመጣብን ዱላ፣ በተፈጠረብን ህመም ይሄው ብሎ ዛሬ ግን በዚህ መዝሙር እንነሳ፣ እንድታውጁ ፈልጋለሁ። ቤታችሁ ውስጥ ዘምሩት። ጌታው ይሄው አውጃለሁ ኤቭሪ ነገሮችና በስፒሪታችሁ በልባችሁ አብ የሚመለከው በእውነትና በመንፈስ ነው አይደለም እንዴ? በእውነትና በመንፈስ ኮኔክት አድርጉ። ዙፋኑ ጋር ሂዱ፣ ፈጣሪነቱ ጋር ሂዱ፣ መሐሪነቱ አባትነቱ ጋር ሂዱ። ኮኔክት አድርጉ። ትዝ ይላችኋል ስለ ኢየሱስ ስም ስንማር ኢየሱስ የሚለው ስም ተራ ስም ነው። ከተራነት ያወጣው አብ ውስጡ ራሱን መጨመሩ ነው ብለን፣ ስለዚህ ኢየሱስ ብለን ስንል የምንጠራው ኢየሱስ የሞተው የተነሳው በአብ ቀኝ ያለውን ነው የምንጠራው።
አይደል? መጽሐፉ የናዝሬቱ ኢየሱስ ሲል ብዙ ኢየሱሶች ስላሉ ነው የነጠለው። የናዝሬቱ ኢየሱስ የተወለደው እያለ ነው። we have to identify ከስራው አንጻር ነው ኢየሱስ መጠራት አለበት አይደለ? ኢየሱስ እያልኩት የትኛውን ኢየሱስ ነው የጠራው? ከሙታን የተነሳውን ነው ወይስ ጳውሎስ እንዳለ ሌላ ኢየሱስን ነው እየጠራው ያለው? የኢየሱስን ኃይል የጸጋውን አቅም ማንነቱን ኮኔክት ለማድረግ ስራውን ማሰብ መቻል አለብን። ያለበለዚያ ስም ነው ፊደል ነው እየጠራችሁ ቃል ነው እየጠራችሁ ያላችሁ ለውጥ አያመጣም። ስለዚህ አሁን አሚን ይሁን ስል አሚን የምንለው ለተናገረን ቃል ነው፣ እውቅና እንሰጣለን። ሃሌሉያ ይታያችኋል። ለዚህ ነው በመንፈስ መሆን አለበት። ኤቭሪ ነገሮችን as illusion አይደለም። አሁን እግዚአብሔር ስለመኖር አስብ ስለ የሆነ ትልቅ ነገር እንዳ በጣም እኮ ነው የሚገርመው። አረ ትልቅነት ከናንተ አንፃር መታየት የለበትም። ትልቅ ነው እግዚአብሔር ስንል በክርስቶስ የተገለጠ አንድ ፈጣሪ አለ። so we connect in the spirit imagine አይደረግም። እግዚአብሔር አይለካም። ለመሰላችሁ ዩኒቨርስንም አናቀውማ እንኳን ዩኒቨርስ የፈጠረውን ቀርቶ so I need the spirit to connect with the Lord። ልጄ እንዴት ለኛለች ትንሿ ልጄ አባዬ በጣም ነው የምወደው ከእግዚአብሔር ድረስ የሷ ርቀቱ እግዚአብሔር አጣቆም እኮ ግን እግዚአብሔር ትልቅ ነው ስለሚባል አባዬ አሁንም እኮ ነው ብላችሁ 11 ዓመቷ ነው አባ እስከ እግዚአብሔር ድረስ ወድሃለሁ በትልቁ ከሷ አንፃር ሰቦን አታስቡ። ኢየሱስ እንዲህ አለ በእውነትና ቅዱስ ሆኖ ሰማኝ። ምን አይነት ዋይዝ ነው ዮናስ! ከእግዚአብሔር መንገድ ወጥቶ ወደ እግዚአብሔር የገባ ጀግና ዮናስ ነው። በጣም I love that guy። በጣም ዋይዝ ነው። እኔ ጥዬህ ብሄድ አንተ ጥለኝ እንደማትሄድ አውቃለሁ ብሎ ኮኔክት አደረገ። ያላችሁበት ቦታ እግዚአብሔርን አያስነካም አትበሉ። ምንም ኃጢአት ዓለም ውስጥ ብትኖሩ ኢየሱስ የሚባለውን ስም ጠርታችሁ ወደ ዙፋኑ መግባት ትችላላችሁ። የምንም አይነት ህይወት ድካም ውስጥ ሆኖ ዛሬ ይቻላል። ዮናስ አሳ ነባሪ ውስጥ ሲኦል ውስጥ ሆኖ ምን ማለት ነው? እግዚአብሔር በሌለበት እግዚአብሔር ባልፈለገው ቦታ ሆኖ ጸልዮ እግዚአብሔር ያለበትን ዓለም መንካት ችሏል። ሃሌሉያ! እሺ በጣም እንዘምራለን። አዲስ ሆነብን አይደለ? ቢኮዝ ኢን ዘ ስፒሪት ስለሆነ ነው። አሁን እያሉ ነው መለፍለፍን አቁመህ መዝሙሩን ክፈት እያሉ። እሺ በዚህ መንፈስ እንድንዘምር ነው። እሺ በዚህ መንፈስ እንዘምር። እንድትነኩት ፈልጋለሁ። መዝሙሩን ኢንጆይ እንድታረጉ አይደለም፣ የተዘመረለትን አምላክ። አሜን አሜን። I love it. ክብር ሁሉ ለኢየሱስ ይሁን። እሺ ይኸው ጌታ ይመስገን፣ ጌታ ይመስገን። ክብሩ ሁሉ ለኢየሱስ ይሁን። አሜን። ባለፈው ትላንትና አንድ ነገር አስበን ነበር። እሱ ምንድን ነው? ሁለተኛ ቆሮንቶስን እናየዋለን፣ አጠቃላይ መጽሐፉን እናያለን። ነገር ግን መጀመሪያ አስቀድመን ቆሮንቶስ ለምን እንደተጻፈ ማየት አለብን የሚል ትላንትና ለመነካካት ፈልጌ ነበረ። በጣም ትኩረት ሁለተኛ ቆሮንቶስን ስመለከተው በጣም ልቤን የነካው በተለይ ኢሮ ፎር ጂሰስ ላይ እዩት እያልኳቸው ነበረ እና ፖልዬ በጣም ከዛ ላይ ወስዶ ሲያገለግል ነበረ። በጣም የሚገርም የእግዚአብሔር እውነቶች ነበሩ። ክብር ሁሉ ለኢየሱስ ይሁን። ነገር ግን ሄደን ምዕራፍ 1ን ከማየታችን በፊት ሁለቱንም አንደኛ ቆሮንቶስ እና ሁለተኛ ቆሮንቶስ ሁለቱም ከተጻፈበት
ከተማ ብንነሳ ጥሩ ነው። ለምንድነው ባክግራውንዱን ማየት የሚጠበቅብን? አንደኛ ለቃሉ ታማኝ ለመሆንና ምንድነው የተከናወነው ነገር ቆሮንቶስ ቤተክርስቲያን ላይ ከምናያቸው ጥፋቶች አስቀድመን ከተማው ላይ ምን እየተደረገ ያለው ነገር የሚለው ማስተዋል ጥሩ ይመስለኛል። ለምንድነው የቆሮንቶስን ቤተክርስቲያን ባክግራውንድ ለምን ማጥናት አስፈለገን ሲባል አንደኛ የተጻፈበትንም ዓላማ እንድናቅ ጳውሎስ ለምንድነው ሐሳቦችን ያነሳቸው እና በጣም ብዙ ጥያቄዎች ተጠይቀዋል። የመለሳቸውን መልሶች የጠየቃቸውን ጥያቄ በዛች ቤተክርስቲያን እንዲሆን የፈለጋቸው ነገሮችን በጠቅላላ ከማየታችን በፊት እንድናስተውሎ ያደርገናል። ባክግራውንዱን ስንመለከት ለምን ተጻፈ፣ ለማን ተጻፈ የሚለው ነገር በጣም ወሳኝነት አለው። በተለይ ካልቸሩን ስንመለከት እና ከተማዋን ስንመለከት ማለት ነው። ይህንን በዚህ ዘመን ላይ ባለው አመለካከት ልንገራችሁ። በጣም ዋይድ ሆናችሁ እንድትሰሙኝ ይፈልጋለሁ። በጣም ተከፍታችሁ እንድትሰሙኝ ማለት ነው። አንድ ነገር ለምሳሌ ብዙ ጊዜ ሰዎች አንድን ኃጢአት ሲሰሩ ቀጥታ ዲል የምናደርገው ከሰውየው ከሰራው ኃጢአት አንጻር ወይም አንድ ቤተክርስቲያን ውስጥ አንድ ድክመትና የሆነ ነገር ሲኖር ዘለን ኃጢአቱ የተፈጠረበትን ነገር ነው ሄደ የምናየው እና ትዕግስት ኖሮን ለምንድን ነው ይሄ ነገር የተፈጠረው የሚል ነገር አንመለከተው። ከዛ የተነሳ እንዴት ዲል ማድረግ እንዳለብን አናቅም። ቦክስ ውስጥ ነው የምንከተው። ጀጅመንታችንም ሃይ ይሆናል። ሁለተኛ ነገር ደግሞ በደንብ አድርጋችሁ ስሙኝ፣ እንዴት አድርገን ሃንድል እንደምናደርገው አናቅም። ትራዲሽናሊ ምንድነው የምናደርገው? አንድ ሰው ኃጢአት ሲሰራ ንስሐ ግባ ትሉታላችሁ ማለት ነው አይደል? በጣም እሱንም ካይንድ ከሆናችሁ ነው። በጣም ካይንድ ከሆናችሁ ተነስታችሁ አንተ እኮ እንደዚህ አድርገሃልና ንስሐ ግባ ብላችሁ ትሉታላችሁ። ይሄ የመጨረሻው ካይንድ የሆነ የክርስቲያን ካራክተር ነው። ግን በጣም ዋይዝ ከሆነ ከክርስቲያን ደግሞ ሲገኝ እንዴት ይሄን ነገር ሊሰራው ቻለ፣ እንዴት ነው ላቋርጠው የሚችለውን ነገር ብላችሁ ማሰብ መቻል አለባችሁ። እንዴት ነው ወደዛ እንዳይመለስም ማድረገው? ከዛስ ከምን አንጻር ነው ይሄን ነገር ያደረገው? ሩቱ የቱ ጋር ያለው? የብዙዎቻችን ችግር ጀጅመንታል የሚያደርገን ቆም ብለን ያለ ማሰባችን ነው። ስለዚህ ችግሩ በጣም አይቆምም፣ ይቀጥላል ማለት ነው። በአንድ ሰው ህይወት ውስጥ ያለው ትራማ ላይፍ ይቀጥላል ማለት። ምክንያቱም ውሉን ማግኘት የለንም እኛ። በሪሊጅን ሲስተም አንድ ሰው አጠፋ ቀጥታ ሄደን ለምንድን ነው እንዲያደረከው? ስለዚህ ንስሐ ግባ የመስማትም እድል አንሰጠው፣ የማዳመጥም እድል አንሰጠው። በአዲስ ኪዳናችን ውስጥ ከተጻፉ መጽሐፎች ቆሮንቶስ ላይ የተፈጠረ ደግሞ መሰረት አስይዞ ነው የጀመረው። ስለዚህ የተለያዩ ልምምዶች ያሉበት ቦታ ላይ ናቸው። እዛ ውስጥ ያሉ ሰዎች ናቸው። አይገርምም? እንጀራ እናቱን ማግባቱ አይገርምም? ምክንያቱም ለነሱ ከዚህ በፊት አዲስ አልነበረ። በክርስቲያን ቤት ያደገን ሰው እና ከዓለም መጥቶ የሆነ ሰው ስትል የምታነጻጽርበት ወይ የተለያየ። እዛ ዓለም ውስጥ እዛ ቆሮንቶስ ውስጥ የነበረው ያ ነገር እንዲረዳቸው አድርጎ ነው። ግን መገሰጹን አልተውም። ያረሰው ነገር ግን አለ። ምርጦች ይላቸዋል። በጌታ የተመረጡ በክርስቶስ ነው የሚያያቸው። ሊገስጻቸው እንኳን ቢፈልግ በክርስቶስ በኩል ነው። የሰጣቸውን ሊቀበል ነው የመጣው፣ ወይም የሰጣቸውን የት አለ ሊላቸው ነው የመጣው። ሜሴጁ ስልክ ገብቶ እና ጳውሎስ እየደጋገመ የጀመረዋል። ከምዕራፍ 5 አይደለም ከምዕራፍ 1 ነው። ቅዱሳን ምርጦች እያለ ነው እየነገራቸው ያለው እና በእነሱ ክርስቶስን እያየ ነው። ክርስቶስን ማየት ስለፈለገ ያ ነው ይህንን ምርጥ መልእክት እንዲመጣ ያደረገው።
ክርስቶስ ስለቀደመ በክርስቶስ በኩል ስላያቸው ነውና ፓስተር ተባረክ፣ ጌታ አብዝቶ ይባርክ እና ሁላችንንም ይሄ ለኛ መልእክት ሁላችንም ሰዎችን በክርስቶስ እንድናይ ከመፍረዳችን በፊት ለምን ተፈጠረ እንዴት ተፈጠረ የሚለውን ማየት አለብን። እንደዛም ቢሆን ግን በክርስቶስ በኩል እናያቸው። ክርስቶስን ሰጠን፣ ክርስቶስን ልንጠይቅ እንሂድ። ይህንን ነው። ተባረክልኝ ፓስተር። አሜን አሜን። ተባረክልኝ ኤልሻዳይ ኔጌቢ ሜሪ here we go ወይ ፓስተር ሰላም ለእናንተ ይሁን። ጌታ ይመስገን። my beloved family ጌታ ይባረክ። በጣም እየገረመኝ ነው እየሰማሁ የነበረው እና ፖል ከተበላሸ ነገር አልጀመረም፣ ወደ ተበላሸው ጉዳይ አልሄደም እያልክ ነበርና እኔ አንዴ እዚህ እናንተ ጋር ስቀላቀል አንድ ነገር ብዬ ነበር ካስተዋልክ። እዚህ ህብረት ውስጥ ያየሁት ነገር ኃጢአት ለምን ተሰራ አይደለም፣ በፍቅር ስቡ ኃጢአትን ግን ደግማችሁ አትስሩ ነው ፖይንቱና እንደዛ አይነት አገልግሎት ነው ፖል ሲያረግ የነበረው ስትናገር የነበረውና ኃጢአታቸው ጋር አይደለም ይሄድ። ሜሪ ኤርፎኑን ታውሱ በጣም ጥሩ ድምጽ አይደለም። እሺ ፓስተር እሺ ንሳ ከቆሮንቶስ በጣም ይቅርታ ያ እና ከኃጢአታቸው ጋር አይደለም የሄደው የተከፈለላቸው ዋጋ ጋር ነው እና ኃጢአታቸውን እንኳን ሲነግራቸው አይመጥናችሁም፣ ከተከፈለው ዋጋ አንፃር ይሄ ጉዳይ ይሄ የምታረጉት ድርጊት አይመጥናችሁም ነው እያለ ያለው እና ስለዚህ ሰዎችን ከኃጢአት ስንመልሳቸው እንደማይመጥናቸው እንጂ ኃጢአታችሁ ይሄ ነው ይሄን ለምን አደረጋችሁ አይደለም ፖይንቱ እያልክ ነበርና ሌላ ደግሞ ምን አልክ? አገልግሎት ጌታ ኢየሱስ ይባርክ ፓስተርዬ፣ አገልግሎት ፐርፎርማንስ አይደለም፣ የክርስቶስን አካል ቦዲውን ከማነጽ አንፃር ነው እንጂ ችሎታ የምናሳይበት ወይ ዕውቅና የምናካብትበት ወይ የኛን ኤቢሊቲ የምናስገምትበት ምናምን ቦታ አይደለም። አንዱ ትንቢት ሲናገር ሌላውም ጨምሮ ይናገር ነበር፣ አሜን ካልተባለ ይከፋ ነበርና በትክክል ሁሉም የክርስቶስን የሚፈልግ ከሆነ አንደኛው የኬፋ አንደኛው የአጵሎስ አንደኛው የክርስቶስ ነኝ ማለቱ ስለምንድን ነው? የክርስቶስ ነኝ ብለው ያሉት እንኳን ከነሳ አንፃር ለመለየት እንጂ በትክክል የክርስቶስ መሆናቸው ገብቷቸው አይደለም። ስለዚህ በትክክል የክርስቶስ የሆነ ሰው ሌላውም አካል የክርስቶስ እንደሆነ ገብቶት አንድ ላይ በመሆን ያምናል። ምክንያቱም ሁሉም ነገር ለክርስቶስ ነው። የተፈጠርነውም የተፈጠርንበትም እውነት በዛ ነው። የተመሰረትንበት መሰረት ራሱ በዛ ነው። በክርስቶስ ኢየሱስ ሞትና ትንሣኤ ላይ ነው ክርስቲያን ፋውንዴሽኑ ያለው። ስለዚህ ሃፒም የኔ ነው፣ ፓስተርዬም የኔ ነው፣ ናሆዬም ቤትዬም ሁሉም በክርስቶስ ኢየሱስ የእውነት ወንጌል አምኖ የዳነ ሁሉ የኔ ነው። ትናንት ስትል ነበረ ልዩነት ማግባባ ነገር ሊኖር ይችላል። የክርስቶስ ወንጌል ልዩነት እስካላመጣ ድረስ በተመሰረትንበት መሰረት ላይ ችግር እስካልመጣ ድረስ ሁሉ የክርስቶስ ነው። የክርስቶስ የሆነ ሁሉ ደግሞ የኔ ነው። ለምን? እኔ የክርስቶስ ነኝ። ስለዚህ ሃፒዬ እሳት ከሰማይ ቢያወርድ ሁሉም ከክርስቶስ አንፃር ለኔ ኩራት ነው። በቃ አም ሃፒ አዘይንዶፍ ዘደ ያምላኬን ክብር ነው የምፈልገው እና ከዛ አንፃር ነው። ስለዚህ ተረጋጉተል ነበርና
በጣም ወድጄዋለሁ ያን ሶማሌ ወንድም ፓስተርዬ እየቃመ መዝሙር የተቀበለውን እና ቱ ቢ ኦነስት በጣም የሚያስቅ የሚመስል ግን ቁም ነገር ነውና ምን ያህሎቻችን እንደቀረልን ባላቅም መዝሙር ስንቀበል ከእንትና የሚበልጥ መዝሙር ለመዘመር አይደለም የምንቀበለው። መዝሙር ሲጀመር ከእግዚአብሔር የምንቀበለው ስጦታ ነው። ዘማሪ ስለሆንኩ ስለ መዝሙር በጣም ደፍሬ መናገር እችላለሁ። ኢየሱስ ጌታ ነው። ሁሉም በተሰጠው ስለሆነና ከአስትዬ ለማስበለጥ ከሃንዬ ለማስበለጥ የሚደረግ ሩጫ ከክርስቶስ አካልና ከክርስቶስ ወንጌል አንፃር ውድቅ ነው እያለ ነው ፓስተራችን። እንግዲህ አዎ ውድቅ ነው። ጌታ ይርዳን። በቃ ጆሮ ያለው ይስማ። እግዚአብሔር ለቤተ ክርስቲያን ለአካሉ እያለ ያለውን ነገር በዚህ በመጨረሻ ዘመን እንደ አካል መሮጥ እንድንችል የክርስቶስን ውበት በቃ አሳይተን እንድንጠራ የተሰጠንን ኖረን እንድንጠራ የተካፈልነውን ህይወት መስክረን እንድንጠራ በተግባርም በቃልም የበረታን እንድንሆን በዝም ብሎ በንግግር በስብከት ማጣፈጥ ምናምን ሳይሆን ህይወትን የደገፈ ያማከለ አቋም እንዲኖረን ጌታ ይርዳን። ይሄን ጌታ ልቤን ስለሚያውቅ ነው የምናገረው። ምክንያቱም ፓስተር የጩኸቴ የምትጮህ ነው የሚመስለኝና ያው መንፈስ ቅዱስ አንድ ነው ከአካል አንፃር እንግዲህና I believe በጣም ብዙ ልጆች በችኮላና በጥድፊያ እግዚአብሔር ያጣደፈ ለመንግስቱ እውነት እንደሚያሳይና ፍሬህን በቅርቡ እንትን እንደምታጣጥም አምናለሁ። ክብር ለኢየሱስ ይሁን። I love you all። በጣም ነው የምወዳችሁ። ጌታ ይባረክ። ብሩክ ውሉን አልሳተም የህይወቴ ድውር ስትክሰኛየው ስታሰማም አንድ ብለህ እንደጀመርክ በክብር ስለምትቋጨው ዝም ብዬ ልዘምር ይሁን አንተ እንዳልከው። አሜን 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 ያልከው ይሁን። እሺ 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 በቃ ነፍሴ ትረፍልኛል ክላትን አውቃ በወደድኩ ሳይፈስ ለኔ በተመቸኝ የህይወቴ ጎዳናው ለምን ሲያሰኘኝ ሁሉን አያይዞ ለበጎ ሲያደርግ ባይኔ በብረቱ አየሁት ሲለውጥ ርስትን ሲያድል ነጥቆ ከዚያ ሰነፍ ዘውትር ለሚተጋ ሊያርገው ሲሰለፍ ትናንት እንደሆነው አዎ ዛሬም እንደዚያው ነው። ስፍራ ላለቀቀ በቦታው ለቆየው የገዥ ቁጣ ሲነድ በላዬ ፍንክች ላለቅ ስፍራዬ በትዕግስት ጋት መቆየት ላደርግ ታላቁን ጥፋት ጸጥ እስክታደርግ እንድኖር በቃል ልቤን አስፋልኝ ቀን እስኪመጣ እስክትፈርድልኝ ያደከመኝ እስክታደክመው የበቀል ጣትን አይኔ እስኪያይ ድቅድቁን ስታዘው ላይ መንጋቱ ጎል ይቀድልኝ ሊያልፍ ሌሊቱ የቀረ ይመስላል አንዲት እርምጃ ተራራው ሊናድ ሊሆን መሄጃ የወጀቡ አዛዥ የተራራው ሰሪ የሸለቆ ጌታ በጨለማው መሪ የማዕበሉ አልማዝ የመብረቁ ንጉስ
አንተነ የኔ አባት የእስራኤል ቅዱስ ኢየሱስ ጌታ ነው። ወዳቸዋለሁ። ተባረኩልኝ። ሜራዬ ብሩክኝልኝ። አሜን። ኤልዬ አሊኮ እሰይ እንዴት ነህ? ምን እንዴት ነው ያለቀት እንጂ? እሺ እኔ ልቤን የነካው ምን ስትል ነበር? ጸጋ የተሰጣቸው ቤተ ክርስቲያንን ሊያንጹ ነበረ። እነሱ ግን በቃ መፈናከቻ አደረጉት የሚለውን እየተናገርክ ምን አስታውስ ነበረ? ምን አለ ጳውሎስ? የእግዚአብሔር ኃይል የተገለጠውስ አለ ለማዳን ነው። the power of the the power of God is salvation ለማምጣት ነው የተገለጠው። እና if it's bringing any kind of distraction በቃ ፌል አድርገሃል ማለት ነው። ምክንያቱም እግዚአብሔር ኃይሉን አስበው፣ እግዚአብሔር ነው የምናወራ ያለ ነው። ሰማይን ምድርን የፈጠረው እግዚአብሔር ኃይሉን ፍቅር ጋር ከዋለ ማለት ጸጋ ተሰጥቶ ለመፈናከቻ ለመለያያ ቤቱን ለማፍረሻ እንደዛ ይላል አይደለ? I want to dwell among the people. So build እየተደረገ ነው የእግዚአብሔር እንትን የሚል ቃል አለ እና I feel like that's going against God's heart እና I think አንዳንዴ በቃ ልብን እኔ በቃ ልቡን ሳሊዝ ጸጋ ከሚሰጠኝ I don't want it ልብ የእግዚአብሔር ልብ ተሰጥቶ ከዛ ጸጋው ይሻለናል እና I wish በጣም ብዙ ሰዎች ቢሰሙት ደስ ይለኛል። በቃ እኔ ግን የቀረልኝ ይሄ ነው። ባጭሩ አልዬ ታውቃለህ፣ ወሬ አልችልም ብዙ። That's powerful ኤልዬ። በጣም የዛሬ ቻናል ከዩቲዩብ ወስዳችሁ በጣም ሼር አድርጉ ለሰዎች ለደም በተለይ በትህትና I'm not saying I'm a beast teacher, but I think it's a message, right? Like it's a different. እና እንደው ጥሩ አስተማሪ ነኝ ለማለት ምናምን ሳይሆን ለነገሩ ምንም አታመጣም፣ ግን እንትኑን ማለት is a message. So I believe እግዚአብሔር ነው ሲያስወራን የነበረው፣ እግዚአብሔር ነው ሲናገር የነበረውና let the share the message and let the blessed አይደለ? እና እንደዛ እናድርግ። ቁጭ ብለንም ደግሞ ከተቻለ like ከእንትኑ በኋላ ቁጭ ብለን እየሰማነው ደግሞ ብንጽፍ ነገ ደግሞ በደንብ እናደመዋለን ይህንኑ ሐሳብ። በተለይ የቆሮንቶስን ከተማ ማየታችን እንትን በጣም መድኃኒቱ ምንድነው? አንድ ቀደማችን ነገርኳችሁ የሶማሌ ቤተክርስቲያን የሶማሌ ምንም ሶማሊኛ ተናጋሪ ለማለት እንጂ የሶማሌ ቤተክርስቲያን ኤርትራ ቤተክርስቲያን ብሎ ነገር የለም። ትግረኛ የሚነገር የኤርትራውያን ቤተክርስቲያን አለ። ካልቸሩን እያወራን ያለ አይደል? ሶማሊኛ የሚነገርበት ቤተክርስቲያን አለ እንጂ የሶማሌ ቤተክርስቲያን የለም። ገብቷችሁ? ኦሮምኛ የሚነገርበት ቤተክርስቲያን አለ እንጂ የኦሮሞ ቤተክርስቲያን ብሎ ነገር የለም። የኦሮሞ ቤተክርስቲያን ነው የትግሬ ቤተክርስቲያን ነው ብሎ ነገር የለም። የብሔር ቸርች የለም። አንድ ሰው በእግዚአብሔር በውስጥ ያወራኝ እንዴ በደንብ ነው የምናወራ። ናሆሜ አውራው ወንድነህ ሴት ምልክት ንገረኝ። ሴል ወንድነህ ሴት ንገረኝ መጀመሪያ። ወንድነህ ሴት ወንድ። ኦኬ ናህ ያወራው። ብሩክ አለህ ከታች? ቆይ ብሩክ እያለክ ብሩኬ ከሌለ ያስቃል፣ በጣም ያስቃል። Oh, it is Thursday. Okay. እሺ ናያናግረው ናያናግረው። ኦልራይት ኦኬ
ስለዚህ አሁን የሶማሊኛ በሚናገሩ የሶማሊ ካልቸር ኢንፍሉዌንስ ባደረገበት ቤተክርስቲያን ጫት እየቃሙ መዝሙር ተቀብለዋል አይደል? ጫት እየቃመ ነው መዝሙር የሰራው ብለ ይህንን the same culture ወስደ ኤርትራውያን ጋር ብታረግ ምንድነው ሞት ነው የሚጠብቅ ይገሉዋል ማለት እንዴ ጫት ተብለ ነው የምትባለው ማለት ነው። ምክንያቱም እነሱ ጋር ያለው ጠላ ስለሆነ እና ቢራ ስለሆነ አገኘ ይህንን ወስደ ጠላና ቢራ ደግሞ ሶማሌ ጋር ጠጥተ ብትመጣ ትሞታታለህ። እኛ ጋር ከምር ነው የሚባለው። የመጨረሻ አልኮል የመጨረሻ ከባዱ ኃጢአት በሶማሌ ካልቸር ከባዱ ኃጢአት አልኮሆል ነው። you see the culture ያመጣብን ጣጣ እንጂ መጽሐፍ አሁን ስለዚህ እኛ ወስደነው ወደ ካልቸራችን አይደለም ሰው የምንወስደው ወደ መጽሐፉ ነው ምን መልሰው ከካልቸር አንፃር ነው። ለዚህ ደማችን የሚፈላው ለዚህ ነው። በነገራችን ላይ ለምሳሌ ኢትዮጵያዊ ሲያማና እንዳለ ኤርትራና ኢትዮጵያ ሲያማና ቲቢተኛ ሲሆን ኃጢአት አይደለም። we are okay አይደል? በጣም we are okay። ዝሙት ሲሰራ ግን ይገልሃል። የገደለ ኃጢአት ስለሆነ ሳይሆን በባህላቸው ተቀባይነት ስለሌለው። ትዝ ይላችኋል እዩ ጩፋ ያለው ነገር ከወንድ ጋር የሚተኛው ቢገኝ ደብድበ መንገድ ላይ ውሃ ነስነሰበት በቀበቶ የጎተትኩ አስፋልት ላይ የመጎት ራሱ በጣም ይከብዳል። እሱ ያየው ከባይበል አንጻር አይደለም። ምክንያቱም ትዕቢቶች አሉ እዛ ቤት ውስጥ አይደል? ኃጢአቶች የታየው ከኢትዮጵያ ካልቸር አንጻር ወንድ ከወንድ ጋር ሲተኛ የሚለው ማይንድሴት ይረብሻል። ኃጢአት መታየት ያለበት ከእግዚአብሔር ቃል አንጻር እግዚአብሔር እንዴት ያየዋል ነው። ካልቸራችን ውስጥ ነውር የሆነ ነገር ያስገድለናል ሌላ ሰው ሲያደርገው። ከዛ አንጻር ምንድነው የሚጠቅመን? ነገር ግን ሰው ኃጢአት አይደለም ብሎ እዛ ካልቸር ውስጥ ከተደበቀ እኛ ስራችን የእግዚአብሔርን የኪንግደሙን ካልቸር ነው ማምጣት ያለብን። what is the kingdom culture ብለን ነው ምናመጣው። are you with me guys? ከዛ አንጻር በደንብ አድርገን ነው ሰውየው ልናድነው የምንችለው። ዲል ምና ከፍርድ አንነሳም። እሱ ካልቸር ውስጥ ይሄ ነገር ኃጢአት አይደለም። ከእግዚአብሔር አንጻር ግን ከእግዚአብሔር ቃል አንጻር ይሄ ነገር ምንድነው? ኃጢአት ነው፣ ክፋት ነው፣ አመጽ ነው። አመጽ ክፋት ሆኖ ግን ካንተ ካልቸር አንጻር ለምሳሌ ልንገራችሁ የሚያስቅ ነገር። እኔ ከእስልምና የመጣሁት ለምሳሌ ከእስልምና መጥቼ የማይጸልይ ሰው ጴንጤ አይመስለኝም ነበረ። የእውነቴን ነው ቆለችው እንዲህ አይጸልይም አሁን ይሄ በጌታ አይደለም እላለሁ። እኔ በቀን 5 ስሰግድ ስለነበረ ነው ጸሎት የወደድኩት። እየጠጣሁ ወራሽ I'm serious በቀን 5 ስሰግድ ስለነበረ የማይጸልይ ሰው እንዲህ ወጣ ይሄ ሰውዬ በጌታ እንዳይጸልይም ወይ ምን ሆኖ ነው እላለሁ። የኔ እኮ በጌታ አይደለም ወይ ለምን አይጸልይም ያልኩት እስላም በቀን 5 ሲጸልይ ስለነበረ እሱን ይዤ ነው የመጣው። ስለዚህ መንገድ ላይ ጸልያለሁ፣ ቸርቹ ጸልያለሁ። ጸሎት በጣም ነው የምወደው። የጸለይኩት ግን ተነክቼ አይደለም። ድሮም የጸሎት እንትን ሳይክል ውስጥ ያለ በጣም ይሄ ነገር ስለሚሰራ እሱ ሳይክል ነው የሰበረልኝ ጌታ መጀመሪያ። ለመመሰላችሁ መነካት ያለ መነካቴን አይደለም መጸለይ ነው። ምክንያቱም እስልምና ውስጥ ስጸልይ ሳለ ወይም ደግሞ ስሰግር ሳለ አላህ ይስማኝ አይስማኝ፣ ይመልስልኝ ያውራኝ አያውራኝ፣ ትንቢት ድምጽ ይምጣ አይምጣ ችግር አይደለም። ገባለሁ፣ አላሁ አክበር ብላለሁ፣ ሰግዳለሁ፣ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ምናምን ልሳን አይደለም። በነገራችን ላይ ቁርአን ያወራው እና ብለህ ሰግዳለህ፣ ትጨርሳለህ፣ ወደ ቤት ትሄዳለህ። አሰላሙ አለይኩም ብለህ ትጨርሳለህ ሰላቱን ማለት ነው። ከጨረስክ በኋላ አላህ ድምጽ አለ ወይ ይናገራሉ፣ ያንተ ስራ አይደለም። አገኛችሁ? አሁን ይሄንን ካልቸር ማይንዴ ውስጥ ስላለ ቸርች ስመጣ ምንድን የሆንኩት ልጸልይ እንጂ ኢየሱስ ይናገረኝ አይናገረኝ ይድነዝና ነው። ዋናው ምንድነው ማድረሴን ነው ማስበው። በቀን 5 ልክ ሰላት እንደማድረስ ቸርች መጥቼ ጌታ ተሪ ኖ እዚህ ፌሎሺፕ ነው የምታረገው አለኝ፣ ጸሎት አይደለም። prayer became a fellowship after he changed my mind ብቻ አይደለም ልቤንም ሲቀይርልኝ። እንዴ ነው እኔ እኮ እናገራለሁ አለኝ በመጽሐፍ ውስጥ፣ እኔ እኮ እሰማለሁ።
አገኛችሁ? እኔ እኮ አያለው ሰው ለካ ጆሮን ፈጥሬ ማልሰማ ይመስላል ወይ? አይንህን ፈጥሬ ማላይ ይመስላል ወይ? አፍን ፈጥሬ ማልናገር ይመስላል ወይ? እጅን ፈጥሬ ማልነካ ይመስላል ወይ? እግርን ፈጥሬ ማልናገር ይመስላል? So I see him as a person. ከሪሊጅን አክቲቪቲ ወጥቼ ኖ እግዚአብሔር ፐርሰን ነው። ኮሚኒኬት ያደርጋል፣ ያወራል፣ ይሰማል። ጸሎትም መስማት ብቻ አይደለም ይመልሳል። ሲመልስ ደግሞ በተግባር ብቻ አይደለም በድምጽም ይመልሳል። ካልቸር እንዴት ትቢት ውስጥ እንደሚከታቸው ሰው። ስለዚህ 5 የሰግድ ነበር መጣና እዚህ ቁጭ ብለው ሳያቸው ሲያወሩ ምንድን ነው የምታወራው? አጸልይም እንዴ ምናምን እላለሁ። እዛ ስሙ ፌክ የሆነውን ነገር ልንገራችሁ። ምን መባል ጀመርኩኝ? አሊ የመጨረሻ መንፈሳዊ ሰው ነው ተባልኩ። ምክንያቱም ጠዋት ላይ ዳዊት ደግሞ ማታ ላይ አባታችን ሆኑ ብሎ ነበር የሚተኛው። ያው እንደዛ ብላችሁ አይደል የመጣችሁ። ጠዋት ላይ ምን ይደገማል? ዳዊት አይደል በሌሊቱ 11 ላይ ነው 12 ላይ ተነስታችሁ ዳዊት ይደግማላችሁ። ከሰዓት ላይ አባታችን ብላችሁ ጨርሳላችሁ። እስላም ደግሞ በቀን 5 ይሰግዳል። ሌሊት ተነስቶ ብርድ አይልም፣ ከሰዓት አይልም። ከእስልምና የመጣው ሰው ጴንጤውን ይተቸዋል። ምን እያለ አይጸልዩ እግዚአብሔር ጋር ፌሎሺፕ አያደርጉም ብሎ ሲለው እሱ የመጣው ስለተለወጠ አይደለም። እስልምናም እያለ በቀን 5 ስለሚሰግድ ነው። እዚህ ጋር ደግሞ ከዛኛው ቤት የመጣ ምንድነው? ጠዋትና ማታ ነው የሚጸልየው። ገና እንደገባ ተኝቶ ሰላም ዋልኪኝ፣ ሰላም አሳደረኝ፣ እግዚአብሔር በክርስቶስ ደም ሸፍነኝ። የምትቀየረው አንተኗ ናት እንቺ ምንድነው እንትኗ ናት። የጴንጤ ቋንቋ ነው የምትቀየረው። እግዚአብሔር ወይ መቼም ሞተልኛል፣ ያው እቁቡን መክፈል አልቻልኩም፣ እቁቡን ክፈልልኝ። እግዚአብሔሩ የመኪና አክሲደንት እንዳያጋጥመኝ በደም በውሃ በቅባት በዘይት ሸፍነኝ። ፊር ነው ገብቷል። መጋኛ እንዳይመታ ጸበል ርጮ እንደተባል እዚህም ትመጣና የኢየሱስን ደም ጸበል ታደርገዋል። ጌታው በደም ሸፍነኝ። ጸበል ሲያድን ነበረ፣ ትለውጠውና የኢየሱስን ደም ትቀየራለህ። ማር ኦፍ ላንጉጅ ነው የሚቀየረው። አገኘኝ። ከዛ ቄስ አምጥተህ ታጸልይ ነበር። እዚህ ደግሞ ትመጣና ፓስተር ታዛለ ማለት ነው። ፓስተር እጅን ዘርጋ ብለህ ቤቴን በደሙ በክብሩ ሸፍንልኝ ምናምን ትላለህ። እኔ ጋር ትመጣ አልልም፣ ራስህ ጸልይ ነው ብለህ። ከየት አመጣው? እግዚአብሔር አስተምሮኝ አይደለም። በቀን 5 የራሴ ነበርኩ ስሰግድ የነበረው። how the culture is so ከአሊ ጋር ዲል ለማድረግ የምትነሳው አሊ በጣም ጸላይ ነው ብለህ ሳይሆን የምትነሳው ተነስተ እንደ እግዚአብሔር ቃል ነው ወይ አሊ ፌሎሺፕ እያደረገ ያለው ብለህ ነው የምትነሳው። ሁሉ ካልቸር የሚነሳው ከስክሪፕቸር አንጻር ዲል እናደርጋለን። አግኛል ከእግዚአብሔር ቃል አንጻር ነው ሰዎችን የምንዳኘው እንጂ ከአክቲቪቲያቸው አይደለም። ኃጢአት ሲሰሩ ከእግዚአብሔር ቃል አንጻር ነው። ምክንያቱም ካልቸሩ ኢንፍሉዌንስ አድርጉበት። አሁን እኔ እንዳልኳችሁ መጥቼ ስንት መሰላችሁ የተሳደብኩት? እናንተ ጌታን ምን ያልኩትን ልንገራችሁ። ምን አይነት ህዝብ ነው ይሄ? አይጸልይም ጴንጤ፣ ቸርች ሲሄድ ነው የሚጸልየው አልኩ። አገኝ ቸርች ሲሄድ ነው የሚጸልየው። አንተ ልጅ ቶሎ ኮንፈረንስ እንዳደረግ እንዴ ከሳ በደንብ አሪፍ ነው። አላየሁም በመንፈስ ሎንጉ መስል ተመስሎ ነው። ስለዚህ በጣም ይሄ አንድን ሰው ልክ የቆሮንቶስን ቤተክርስቲያን ጳውሎስ ከመስቀል የተነሳው ለዛ ነው። ከመስቀል በኋላ ደግሞ ካልቸሩ ነው በጣም ኢንፍሉዌንስ ያደረገበት። በጣም ነገም እንማራለን። እንዲህ መታየት አለበት። ሰው አትገሉም። አሁን ልጠይቃችሁ፣ ጌታ ልጠይቃችሁ፣ ሁላችሁ ብጠይቃችሁ ያደጋችሁበት ያስተዳደግ እኮ ባህሪ ያለ በጣም ኃጢአት ነው ኃጢአት አይደለም ተብላችሁ አድጋችሁ ቸርች መጣችሁ ትበጠብጣላችሁ። ልክ ጌታ እንደቀየራችሁ ቀይሯችሁ አይደለም ይዛችሁን የመጣችሁ። አላቀም እናንተ ቤት እየተደበደብ ካልነበር የባይብል የምታነበው እዚህ መጣ ለምንድን ነው ባይብል ማታነቦት ምናምን ትላለህ። እና እናተ ደብድባ ዋያ ፍሰች ባንተና አስነብባለች እና እኛ እያነበብን እንሙት። እኔ አላቀልም ከእናንተ አንጻር አትመልከቱ። ለውጥ ከኛ አንጻር አይታይም። አንተ ማን እንደለወጠ ስለማላቅ
ማን እንደለወጠ አላውቅም እኔ እና በጣም ይህን ካልቸር በጣም ደብድበን እናስወጣዋለን። ሰው የቆሮንቶስ ቤተክርስቲያን የገባው አመፅ ኃጢአት ያልመሰላቸው በከተማው የሚደረገው በመቅደስ ውስጥ የሚደረገው ዝሙት ቸርች ውስጥ ቢደረግ ምንም ችግር የለም የሚለው ማይንድ ይዞባቸው መጥቷል። አዩት ከእንጀራ እናቱ ጋር መኖር ጀምሯል። መቅደስ ውስጥ ስለሚኖር ሰው የፈለገውን ርኩሰት ስለሚያደርግ ከዛ አንጻር ነው ያየን። ሰው ምን ሰብርለት የእግዚአብሔር ጽድቅ ብለን ነው ምናወጣው። የእግዚአብሔር ጽድቅ በክርስቶስ የተገለጠ ብለን ነው። ከመቅደሱም ከነሱም መቅደስ አንነሳም፣ ከነሱም ኃጢአት አንነሳም፣ ከኛም አንነሳም። እግዚአብሔር ስለ ጽድቅ ምን ይላል? ስለ ጸጋ ምን ይላል? ስለ መዳን ምን ይላል? What does the Bible say about the culture? What does say the Bible about the grace? እሱ ነው ብድግ አድርገን የው ክላይማክሱ ላይ ሰቅረን ኢየሱስን እናወራዋለን። so the standard of mankind ማን ይሆናል ማለት ነው? ካልቸር አይሆንም፣ ኢየሱስ ራሱ ይሆናል ማለት አገኛችሁ። ምክንያቱም እሱን ይመስሉት ዘንድ ነው አስቀድሞ የወሰነው። ማንን? ኢየሱስን አጸደቃቸው፣ አከበራቸው። ማንን እንዲመስሉ? እሱን። ማንን? በኩሩን። ኢየሱስ። የጽድቅ ስታንዳርድ፣ የሰላም ስታንዳርድ፣ የአንድነት ስታንዳርድ ከእሱ አንጻር ነው መታየት ያለብን። አሜን ነው። እንደዛ ነው የምናደርገው። ክብር ሁሉ ለኢየሱስ። ኤልሻዳይ አንቺ ጋር ተጠቅጥቀሻል። ጎ ሄድ ሪፍሌክሽን ጎ እኮ ፒክቸር ቀይረሽ እኮ ማናት እላለሁ። አይ ኖ ፓስተር፣ ያኛው ቲክቶክ ፓስወርዱ ላካውት አድርጎኝ በቃ ምንም ማድረግ አልቻልኩም። እና ፒክቸርሽም ላክ አድርጎብሻል። እንዲቀይሩ እንጂ በቆሎ የሚመስል ነገር አይወል it's just for the time being. I'll go back to the other one. ለዛ ነው ይቅርታ ፓስተር። ጌታ አብዝቶ ይባርክ። ጌታ ኢየሱስ የተባረከ ይሁን። ስለዚህ እውቀት ደግሞ እግዚአብሔር እናመሰግናለሁ በጣም እና በብዙ ሰማር ነበረ። ጌታ በጣም ነው ይረዳኝ። ከሪፍሌክት ከማድረጋቸው የተወሰኑ ፖይንቶች በመጀመሪያ ላይ ስትጀምር ፓውል እንዴት ከኃጢአት ወይም ደግሞ ከፎልቶች እንደማይጀምር ነው የተናገርከው እና ከፎልቶች የማይጀምርበት ምክንያት ደግሞ አልክ አልቲሜት ጎሉ ክራይስት ስለሆነ ነው አልክ። ያንን አልቲሜት ጎሉ ኢየሱስ ስለሆነ ነው። ኢየሱስ መድኃኒትን ነው እንጂ ጥፋታችንን አይደለም የመጣው። ዋጋ ተከፍሎልን አንደኛ ልጁ አንድ ያለው ልጁ እግዚአብሔር ሲሰጠን የሰጠን ጥፋታችንን ለማጉላት ሳይሆን ለጥፋታችን መድኃኒትን ለማግኘት ነው እና መድኃኒትን የጳውሎስ ዓላማ፣ የጳውሎስ ጽናት፣ የጳውሎስ መመልከት በዛ ቦታ ላይ የነበረው ርህራሄ ከኃጢአት ያልጀመረበት ምክንያት ኢየሱስን እንዳይለቁበት ነው ስትል ነበረ እና ብዙዎቻችን ባጠፋናቸው መንገዶች ስንመጣ ወይም እንትን ስንባል የሚነካብን ፋውንዴሽናችን ነው። ፋውንዴሽናችንን መተው ነው የሚያስወድቁን እንጂ ኃጢአቱ አይደለም ያስወደቀን። ፋውንዴሽናችን ተመቶ ነው የወደቅ ነው እና ስንሸሽ ከእግዚአብሔር ቤት የሸሸነው ፋውንዴሽናችን ስለተነካ ነው። ያንን ፋውንዴሽን ጠንክረው እንዳንቆምበት አድርገው እንዴ እናንተማ ከእሱ አንጻር ከጽድቁ አንጻር እናንተ ኮነን ያለባችሁ፣ ከጽድቁ አንጻር ኃጢአታችሁ ጎልቷል፣ ኃጢአቴን አጉልቶ ያሳዩልኝ እንጂ የሞተልኝን የበጉን ዋጋ አይደለም ያሳዩኝ። ስለዚህ ወደኩ ማለት ነው፣ ወጣው አፈግፍጌ ሮጥኩኝ ማለት ነው። ለማናችንም አፕላይ ያደርጋል ብዬ አስባለሁ እና ጳውሎስ እዛ ጋር ሲያደርግ የነበረው ድርጊት ኢየሱስን እንዳይለቁበት ራራላችሁ ስትል በጣም ገርሞኝ ነበር መሰማክ እና ኢየሱስን ከማስጨበጥ አንጻር ከኃጢአት አልነበረም። አዲስ ነገርማ ኃጢአት አዲስ ነገር አይደለም አልክ። አዲስ ነገር ምስራችን የያዘ ነው። የምስራች ማለት አልክ ወንጌል የምስራች ነው እንላለን። ወንጌሉ ብቻ ቃሉ ብቻ አይደለም የምስራች። የምስራቻችን የሞተው በግ ኃጢአትን ያስወገደልን በግ ነው የምስራቻችን እና ያንን ፋውንዴሽን እንዳይስቱ አድርጎ ከዛ ነው የጀመረው። ሳልቬሽን is the foundation ብለ እንትን ስትል ነበርና 3 ላይ ሄደክ ደግሞ ከተመሰረተው ሌላ ላንመሰረት ብላይም ላይ ሌላ ላናንጽ ብሎ ጳውሎስ ተናግሮናል ብለ ስትናገር ነበረ። ኃጢአትን የሚገስጸው ከኃጢአት ፈጻሚ አንጻር ሳይሆን ከተከፈለለት ዋጋ ከፋውንዴሽን አንጻር ስለነበረ ድናችኋል ይላቸዋል፣ ጸድቃችኋል ይላቸዋል፣ የእግዚአብሔር ቤተ መቅደስ ናችሁ ይላቸዋል እና ሰው እኔ ጋር መተክ በወደኩበት ቦታ ላይ አንቺ እኮ እግዚአብሔር ዋጋ ከፍሎልሻል ስትለኝ የማስበው ኃጢአቱን ሳይሆን ቅድም ቤቴልዬ እያለች ነበረ ጭንቀቱ የኃጢአት ጭንቀቱ ለራሱ ይፈራል ስትል ነበር እና የማስበው ያደረኩትን ኃጢአት ሳይሆን የተከፈለልኝን ዋጋ ስለሆነ I try to do better
I won't be bitter ኃጢአቴን ግን ከነገርከኝ I'm gonna be bitter በጣም bitter ነው የሚያደርገኝ ማን ነው እሱን ኢንጀጅ ሊያደርግ ነው የምለውና ፓስተር በጣም አመሰግናለሁ በዚህ ዘመን እኔ ለኔና ለቤቴ እግዚአብሔር ያስነሳ ጳውሎስ ነው ብዬ ነው የማስበው ለኔ አባቴ ነህ ለኔ ወንድሜ ነህ ለኔ መከታዬ ነህ ጓዳዬ ነህ ከምር ፓስተር you have done a lot for my house ከእግዚአብሔር በእግዚአብሔር ተልከ ብዙ ነገር በእኛ ቤት ላይ ሰርተሃልና ጌታ ይባረክ ስለዛ እግዚአብሔር ባንተ ስላስቀመጠው ነገር ይባረክ ማንንም ኃጢአት ሰራ ወደኩ ተሳሳትኩ ብሎ መጥቶ ሲገረፍ እንጂ ማየው ታቅፎ አጋንንት ሲወጣለት አላየውምና ጌታ ይባርከክ ስለ እጆች ስለ በረከት ስለ ፍቅር ተባረክ ጌታ እድሜ ጤና ይስጥ ልጆች እንደዚህ ታቀፉ ለሌላ ምንም ምለው የለኝምና ስለ ከተማው ነገር ደግሞ ስታሳየን ነበርና ስለ ከተማው ስታሳየን ዋካ አድርጎን የቆሮንቶስ መንፈስ ዋካ አድርጎን ወደ ቸርቹ የመጣው አልከና የፓውል ኢንቴንሽን it's not about ማን ዋካ አድርጎ መጣ ማን ይሄንን ኬሪ አድርጎ መጣ ማን ነው የመጸለይ መንፈስን ይዞ የመጣ ማን ነው የመትጋትን ማን ነው ምናምን ሳይሆን የሱ ኢንቴንሽን የማይገባውን በእግዚአብሔር መቅደስ ዘንድ የማይገባውን ስፒሪት አስወጥቶ በእግዚአብሔር መቅደስ ውስጥ የሚገባውን ትክክለኛውን የእግዚአብሔርን መንፈስ መትከል ነበር የፓውል ኢንቴንሽን እና የቆሮንቶስን መንፈስ ከቸርች ውስጥ አስወጥቶ building the church with the spirit of the Lord ብለህ ስትናገር ነበረ የምስራቹ ከእንደገና ኃጢአት ጨለማ ስለሆነ ኢየሱስ ወደ ምድር መጥቷል የእግዚአብሔር ልጅ ቃል ስጋ ሆኖ በመስቀል ላይ ተሰቅሎ በሶስተኛው ቀን ተነስቶልናል ሰው ለምን ታመምክ አይባልም መድኃኒት ነው የሚሰጠው ኢየሱስን ያወቅነው ያክል ነፃ እንወጣለን ስትል ነበርና ኢየሱስን ፋውንዴሽናችንን ነው መስራት ያለብን ዲግ አድርገን we have to make sure የኢየሱስን ነገር በውስጥ ሰርጾ መግባቱን that way our foundation cannot be knocked out with any kind of circumstances ማለት ነው የሰው ልጅ ውድቀት አልከና የጸጋው ብርታት በሰው ልጅ ውድቀት ውስጥ የጸጋው ብርታት ጨምቆ የሚያስወጣው ሌላ ኪዳን አለ ሌላ ጄነሬሽን በማናችንም ውድቀት ውስጥ የመጣው ነገር ኢሮፎር ጂሰሶች ቆሞ እንደዛ እግዚአብሔርን ሲያገለግሉ ምን ሲሉ እኔ 5 ልጆች እናት ነኝና ኤልያብዬን ሳሙኤልን ናኦሚን ሐሴትን ዞዊን ነበር ማየው ነገ ትውልድ ተነስቷል ለትውልዴ ለኔ ለወለድኳቸው ልጆቼ ትውልድ ተነስቷል እና ኢሮፖች ደርሰዋል በቃ ወጣቶች አምልጠዋል እኔ ጌታዊ ከዚያ አትርፋቸው የምለው ነገር ነው በቃ እግዚአብሔር ከሰው ልጅ ውድቀት ውስጥ የጸጋው ብርታት ጨምቆ ያስወጣው የኪዳን ዘር አለ የኪዳን ዓለም አለ የኪዳን መንፈስ አለና ጌታ ኢየሱስ በዛ ላይ እየሰራ እንዳለ ነው ይገባኝና ቱክሊነስን we don't start from a sin ከሞተው ሞትና ከትንሳኤው ነው የሚጀመረው እኛ ኦሬዲ እንደ ክርስቲያን ከክርስቶስ ጋር ሞተን በትንሳኤውም ተነስተን አብረነው ካለን የምንጀምረው ከውድቀታችን ሳይሆን ከትንሳኤው ነው የኛ ነገር የሚጀምረውና ጌታ ኢየሱስ ይባርክ ብዙ ነው እኔ እንትን ያልኩት I'm sure ሌሎች ፒፕሎች አሉ ሪፍሌክት ማድረግ የሚፈልጉ ፓስተር I love you dearly በጣም ተባረክልኝ ስትክሰኛየው ስጋደናኔ አቤል እንደጀመርክ በድል ስምትቋጨው one more thing ደግሞ ኮንፈርሜሽን እንዲሆንልህ ህፃናት ላይ የምትሰራው ነገር ቢገርም ቀደም መጀመሪያ ላይ ገብተህ ያስመለክ እንትን ስትል ዞውዬ ቆማ በጣም ትጸልይ ነበረ የ7 ዓመት ልጅ ናት በጣም ትጸልይ ነበርና እኔ ኦሬዲ መንፈስ ላይ ስለነበርኩኝ እንትን አላደረኳትም ከዛን ጨርሼ ዞውዬ how do you feel አልኳት I felt like God was sitting in my heart right here that's how I felt when he was praising I learned how to praise when he was singing I learned how to sing ያለች በጣም I will send you the video with her እና this is just the beginning wow ጌታ ይባረክ ስለ ቅድሙ አምልኮማ ብዙ ብል ደስ ይለኛል በጣም ብዙ ብል ማለት I see the cloud in the house bro I'm high በቃ በጣም I don't know እንዴት ሰማይ ላይ ቆሜ እንዲ ጌታን እያየሁት ምነግረው ነው የመሰለኝ በቃ የመብረቁ ንጉስ አንተ ነህ የኔ እያየሁት ማለት ነው አንተ ነህ የኔ አባ እስራኤል ቅዱስ የዋጁ አጣስ እያየሁት ማለት ነው
ሰውነቴ እሳት ነበረ። በቃ የሆነ ጠበበኝ፣ ቦታው ጠበበኝ። የመብረቁን እና አየሩን ራሱ የመብረቁን I just see him the king አብቅ የለውም ነው የምላችሁ። አንተ ነህ የኔ አባት የእስራኤል ቅዱስ ከማን የወጀቡ አዛዥ። እኔ መዝሙር ቃላቱን እኮ እኔ በደንብ አልችልም ታውቃለህ፣ እየዘመርኩት አልችለውም። የተራራው ሰሪ የሸለቆ ጌታ የጨለማው በሪ የማዕበሉ አዝማች ከሞን ጋይዝ የመበለውስ ይጣለቻል ወዛዥ የተራራው ሰሪ የሸለቆ ጌታ ለጨለማው መሪ የማዕበሉ አዝማች የመብረቁ ንጉስ አንተ ነህ የኔ አባት የእስራኤል ወርሺፕ ማለት ነው። እሱን ካላስነካ ወርሺፕ አይደለም፣ ቀረርቶ ነው። you have to see the king I mean like እኔ በእውነት ህዝቡን ሁሉ እዚህ መጥቼ በቃ ምን አለ እዚህ ቤት ውስጥ ቆሞ አብረን የማዕበሉ አዝማች የደጉቱን እስቲ በዩ ሜሪ በዩ እስቲ በዩ ጌታን የማዕበሉ አዝማች የተራራው ሰሪ የሸለቆ ጌታ የጨለማው መሪ የመብረቁ አዛዥ የተራራው ሰሪ አንተ ነህ የኔ አባት የእስራኤል ቅዱስ። አሜን 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 አሜን። ታዩታላችሁ፣ የምትዘምሩለትን ታዩታላችሁ። እንትን እኮ ነው መዝሙር ወደ ፐርሰኑ ካልመጣ ጤና አይደለም። መዝሙሩን ነው እያመለክን ያለ ነው። የማዕበሉ አዝማች የኛው መሪ የሸለቆ ጌታ ለጨለማው መሪ የማዕበሉ አዝማች የመብረቁ ንጉስ አንተ ነህ የኔ አባት የእስራኤል ቅዱስ። የገዥ ቁጣ ሲነድ በላዬ ፍንክች ላለቅ ስፍራዬን በትዕግስት ስፋት መቆየት ላደርግ ታላቁን ጥፋት ጸጥ እስክታደርግ እንድኖር በቃል ልቤን አስፋልኝ ቀን እስኪመጣ እስክትፈርድልኝ ያደከመኝን እስክታደክመው የበቀል ጣትን አይኔ እስኪያየው ድቅድቁን ስታዘው ላይቀር መንጋቱ ጎል ይቀድልኝ ሊያልፍ ሌሊቱ የቀረ ይመስላል አንዲት እርምጃ ተራራው ሊናድ ሊሆን የመብረቁ አዛዥ የተራራው ሰሪ የነጉ ጌታ ለጨለማው መሪ የማዕበሉ አዝማች የወጀቡ ንጉስ አንተ ነህ የኔ አባት የእስራኤል ቅዱስ። አሜን አሜን። ከጀመርን አናቁም። ቤዚ ዛሬ ነደሻል። እስኪ በይ ሪፍሌክት አድርጊ። ጌታ ይባረክ። አሊ በጣም ወዳችሁ ናቸው፣ ወዳችኋለሁ። በጣም ነው የሚገርመው እና ዛሬ ውስጥ የመንፈስ ቅዱስ የሚጮውን በማለዳ አንተ ደግሞ በፖል አድርገህ ቋጨኸው። በቃ ሪፍሌክት ከማድረጌ በፊት ዛሬ በቃ ቤተክርስቲያን ውስጥ እንገባና እንደ ቴዎሎጂ የሆነ ነገር እንደባደባለን፣ ቃል እንወራወራለን እና እግዚአብሔር ፈረደልኝ፣ እግዚአብሔር እንዲያደረገልኝ፣ እግዚአብሔር እከሌን ቀጣው፣ እግዚአብሔር እንደዛ ያደረገ የሚባል እና ውስጤ ዛሬ በጣም የሚነድ ነው። እግዚአብሔር ማንንም አይበቀልም። ሲጀመር ሲጠራን በምህረቱ ነው። የትኛውም ጽድቃችን ኖሮን አይደለም የጠራ። ሁሉም ልጅ ነው። ማንንም እግዚአብሔር አይቀጣም። ማንም እግዚአብሔር አይገርፍም።
ምናልባት እግዚአብሔር ተናግሮን በተለያየ ነገር ተናግሮን አንሰማ ስንለው ለስጋ ሐሳባችን አሳልፎ ዝም ሊለን ይችላል። የሚቀጣን የስጋ ሐሳባችን እንጂ እግዚአብሔር አይደለም። ስንመለስ ደግሞ ያንን ተረድተን ስንመለስ ደግሞ የሚቀበለን እግዚአብሔር በቃ ቸር ሲጀመር የምህረት አምላክ ስለሆነ ማለት ነውና በጣም በዛ ነገር ነርጄ ነበር። አሁን ደግሞ ፖል አንተ ያወይት ጭምቅ አድርጌ ይህንን ትምህርት ከአንተ ጋር እስከምካፈል ድረስና ከኃጢአታቸው አይደለም የጀመረው ከመሰረቱ ላይ በቃ መሰረቱ ላይ ነው መስራት የፈለገው ፖል እና አልዬ እዚህ ሀገር ቤት ሲሰነጠቅ አሜሪካ ሲሰነጠቅ ምንድነው የሚያደርጉት? ቤቱን አይደለም መተው የሚያፈርሱት ወይ ይሄ ቤት ተሰንጥቋል በቃ መሰረቱ ወደ ታች ናድ ሲል ሲነቃነቅ ቤቱ ግድግዳው ሲሰነጠቅ ይታያል አይደለ? ቤቱ መፍረስ አለበት እንደገና እንስራው አይደለም የሚሉት። ይመጡና መሰረቱ ላይ የሚቀበር ነገር ቀብረው ነው የሚገጥሙት ያንን ስንጥቅ። ፖልም እንደዛ ነው የፈለገው። በቃ የተናጋውን መሰረት የሆነ የታየውን እናንተ አያምርባችሁም በቃ ኦልሬዲ ብርሃን ይወጣላችሁ፣ ወደ ጨለማው መሄድ የምትችሉ አይደላችሁም። ብርሃኑ ምንም ጋር ብትገቡ ብርሃናችሁ ይታያል፣ አይመጥናችሁም። በቃ ከጨለማው ላይ የምታበሩ ናችሁ። ስለዚህ የሆነ የታየ ትንሽ ስንጥቅ ስላለች እሷን ልግጠመው። አሁንም በቃ የተከፈለላቸው ዋጋ እንደ ሲምፕል የምናየው ስላልሆነ ሲሪየስ ስለሆነ በጣም በቃ የክርስቶስ መሞቱ የተከፈለልን ዋጋ የመጀመሪያ ብሉይ ኪዳን ላይ እንዳለው የጠቦት ደም አይደለም። የተከፈለልን ደም ዋጋ አለው። ሁሉንም የሚያጸዳ ነው። ኤፌሶን ላይ አይደለም የሚለው አልዬ ሩቅ የነበራችሁትን አለ አይደለ? ሩቅ የነበራችሁትን ያቀረበን ደግሞ አንተ ታላቅ አንተ ታናሽ ሲሆን በአንድ ላይ እንድናመልክ ያስገባልና ያንን ሚስጥር እስከሚገባቸው ድረስ እነዚህ ሰዎች በብር ይበልጧቸዋል አይደል? በቃ የብርና የጥበብ የምናምን ጉዳይ አይደለም እና ሐሳቡ በቃ ወደ ክርስቶስ ሙላት እስከምንደርስ ድረስ በቃ የሚያየው ዓለም በክርስቶስ ተጠቀለላለች አይደለ? እዛ ጋር የተናጋውን መሰረት አስተካክሎ የክርስቶስን በቃ ክርስቶስ ዋጋ የከፈለላቸው ምን ያህል ዋጋ ሲሪየስ የሆነ ዋጋ ነው በቃ ሊከፈል በቃ የመጨረሻውን ዋጋ እንደተከፈለላቸው እስከሚያውቁ ድረስ አይደለ? ወተት ከመጠጣት አሁን ወደ አጥንት መቆርጠም እነዛ ሰዎች ወተት ላይ እንደሆኑ ስለገባቸው ወደ አጥንቱ ማድረስ ስለሚፈልግ ነበርና ይህንን ነገር በጣም እመለከት ነበርና ዋጋቸው ምን እንደሆነ እንዲመለከቱት ፖል የሚያደርገው ነገርና መፈናከቻ በቃ ጸጋ መፈናከቻ አንድ ፓስተር ሲያስተምር ለዘላለም የማይወጣልኝና አንደኛው ፓስተር ወደ ገጠር ተላከ፣ አንደኛው ደግሞ እዚህ ቁጭ በላልና ወደ ገጠር የተላከው ትክክል ነው የእግዚአብሔር ሰው አብርሃምም እኮ አህዮቹ እዚህ ሆኑ እኔ ደርሼ እመጣለሁ ሰዎች ይመጣሉ እነዛኛዎቹ አህዮች እሱ ደግሞ የተመረጠው አብርሃም ማለት ነውና ጸጋ የተሰጠን ጸጋ መፈናከቻ እንዳልሆነ በቃ የተሰጠን ጸጋ ክርስቶስን ለመግለጥ እንደሆነ በቃ ልዩ ልዩ ጸጋ ክርስቶስን ለመግለጥ ክርስቶስን ሪፍሌክት ለማድረግ ክርስቶስን ለማሳየት ኃጢአታችንን ሪፍሌክት ማድረግ ኃጢአታችንን ማውጣት ሳይሆን ክርስቶስ በቃ የተከፈለለት እንዴት መሐሪ አምላክ እንደሆነ እንዴት ቸር አምላክ እንደሆነ በቃ እንዲሁ በጸጋው ስለዳነን እንደው በምህረቱ በፍቅሩ ስለዳነን ያንን ደግሞ እስከሚረዱ ድረስ እንትን ያለ ስለሆነ አይ ካንት ዌት እስከመጨረሻው ይህንን ቃል አልዬ እስከምታስተምረውና በጣም አምሶ አይ ዶንት ኖ ኤክሳይትድ ሆኛለሁ መሰለኝ። በቃ ክርስቶስ ምን ሲሪየስ ነው በቃ እና ሁላችንም አሁን ወደ እሱ መጨረሻው ዘመን ላይ ነን አይደል? ዓለም በክርስቶስ ልትጠቀለልና ማንም ሀሳቡ አንተ ኃጢአተኛ አንተ ጻድቅ ሳትሆን ሁሉም በክርስቶስ እንዲጠቀለል ነው። በቃ የተከፈለለትን ዋጋ እንዲገባው ስለሆነ ይሄ ነገር በጣም ኤክሳይትድ አድርጎኛልና አልዬ ጌታ አብዝቶ ይባርክ። ትግስቱ ሳይኖረኝ ትግስቱ ኖሮኝ በቃ ቁጭ ብዬ ነው እንትን ያልኩት እስከመጨረሻው ደግሞ እስከመማራው አይኪያወት ወዳቸዋለሁ። አሁንዬ ጀግና እና አልዬ ደግሞ የሆነ ቪዲዮ ልኬልህ ነበረ ልጄ በጣም ሲያመልክና አወሶ ኤክሳይትድ የላኩልክ ማለት ነው። እና ተደብቄ ነው ስራ እየሰራው ስመጣ በጣም ሆሊ ስፒሪት ካም ቱ ማይ ላይፍ የሚል ከፍቶ እና ሆሊ ስፒሪት ካም ቱ ማይ ላይፍ ብሎ ከፍቶ
በቃ ልክ እንዳንተ ካራክተር የሆነ ነው የሚያመልከውና ይሄ ሰብር እኮ እና ካራክተሩ የሆነ ቪዲዮ አይቶ የሚያመልክ ነው የሚመስለው ነው በቃ come to my life በቃ ላቡን ያል በቃ so emotional ሆኖ ነው የሚያመልከውና ትናንትና ኮኪ እንትን ስትል በቃ ብሰማ ይሻላል አልዬ አንዱ የኔ ልጅ ነው ብትይዘው ይሻላል እያልኩ በላክሽሊን በኔ ቲክቶክ ነው ያ እሺ እና በቃ ዘመንን ይባርክ ትውልድ ይስፋ አሜን 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 ጌታ ይመስገን ጆሲ ወይ እግዚአብሔር ሰው ፓስተር እግዚአብሔር አብዝቶ ይባርክ አሜን በጣም የሚገርም ጊዜ ጌታ እየሰጠን ነበርና ጌታ ባንተ አልፎ ብዙ እየተናገረኝ ነበርና እግዚአብሔር አብዝቶ ይባርክ ይህን ሳልል አልቀርምና አላልፍም እግዚአብሔር ያው በዘመኑ ላይ ቅሬታዎች አሉትና እግዚአብሔር እንደዚህ አይነት ቅሬታዎች እንዳንተ አይነት ደግሞ እግዚአብሔር ስለሰጠን ጌታን በጣም አመሰግናለሁና ውስጤ በጣም የቀረው በጣም ከቀረው ፖል እንግዲህ ሲያገለግል በነበረበት ሰዓት ላይ እንግዲህ ጎስፔል ከጀጅመንት አልጀመረም ከፍርድ አልጀመረምና ከሳልቬሽን የምንለው ድናቸዋል ከሚለው ከመዳን ነው የጀመረውና ከጀጅመንት አልጀመረውም ከፍርድ አልጀመረውም የነበረባቸው እዚያ ቆሮንቶስ ላይ ስናይ በብዙ በተለያየ ነገር ውስጥ አለ ቤተክርስቲያን በኃጢአት በተለያየ ነገር ውስጥ ገብተዋል ግን ከዚያ አልጀመረም ምክንያቱም የተከፈለላቸው ዋጋ ስላለ የተሰረላቸው ስራ ስላለ የተደረገላቸው ነገር ስላለ ከዚያ አንፃር ፓውል እንደዚህ ሲል ይናገራልና እንግዲህ ሌላው ደግሞ ምንድነው አንድ ነገር ውስጥ በጣም ይቀራልና ኢየሱስን ሴንተር አድርጋችሁ የተናገራችሁት ለትውልድ ይተላለፋል ያልከው በጣም የሚገርም ነውና ውስጤ የቀረ ነገር ነው ምክንያቱም እኛ ክርስቶስን ሴንተር አድርገን ስንናገር ለሚቀጥለው ጄኔሬሽን የሆነ ያስተማርነው ወይ ተናገርነው ወይ ፋውንዴሽኑ አይፈርስም እና መሰረቱ እሱ ስለሆነ እምነታችንን ሊቀ ካህን የሆነውን ኢየሱስን ተመልከቱ አይደለም የሚለው ስለዚህ እንደዚያ ኢየሱስን ሴንተር አድርጋችሁ የተናገራችሁት ለትውልድ ይተላለፋል ያልከው ቃል በጣም ለኔ አዲስ ነው የሆነብኝና እግዚአብሔር አብዝቶ ይባርክ ሌላው የጸጋ ስጦታ አካሉን ለማነጽ ነው እንጆይ እንድታደርጉበት አይደለም ይለው ያው እንግዲህ የተሰጡን የጸጋ ስጦታዎች አንዳንዴ በአሁኑ ጄኔሬሽን ላይ ስናይ ወደ ራሳችን እንቀይረዋለን በህይወታችን ላይ እኔነት የሚለው ነገር ይበዛበታልና ክራይስትን ማዕከል አያደርግም ይወጣል ስለዚህ ይሄ ነገር በጣም የሚገርም ነው ውስጣችንን እንግዲህ ለኔ ለራሴ የቀረልኝ ነገር ስላለ ነውና እንግዲህ እግዚአብሔር አብዝቶ ይባርክ ፓስተርዬ ዘመን ይባረክ ተባረክ አሜን ጆሲ ተባረክ ጌታ ጥሩ ጆሮ ሰጥቷል ጥሩ ጆሮ ሰጥቷል ጌታ ይመስገን ብሩክ ነው ብሩክቲ ካለች ይገርመኛል አይ ጨርሰው እስቲ ዌልካም ማን ኦፍ ተው ፓስተር ተው I love you በጣም ፓስተር I love you በጣም በቃ ሳትደክም ምን ሳትል ይህን እግዚአብሔር ቃል ስለምትመግበን still now we're feeding still now ማለት ነው
እና ያ ደግሞ በህይወታችን ፍሬ አፍርቷል። ፓስተር እንደምታውቀው በጣም እንደ ባሌ እየሆነ ያለው እና በጣም አይ ላቭ ዩ በጣም ዩ ኖ ዳት ባልነግርህም በእውነት እና ክብር ለኢየሱስ ይሁን። እሰማለሁ ኤቭሪዋን ጋር አንተ ሳትናገር ሰዎች በቃ አባቱ ነኝ ሜንተሩ ነኝ እያሉ እየመጡ እንትን ሲሉ እሰማለሁ እና በቃ this is from the Lord, like you're directly from the Lord, you have to know this pastor በጣም እኛ we're the fruits for you የምትመለከተው ፍሬዎች ነን እና ጌታ ይመስገን በእውነት በቃ አለው ይታያል አፈኑ I don't know ለምን እንደጠፋ አላውቅም። እስቲ ቆይሽ let me get back again. ረው ሳቂ እንጂ ሳቂ ምን አለብሽ? ይሰማል? ናይስ። እና ፓስተር በጣም በቃ እኔ I just want to say this እውነት to be honest በጌታ ፊት የምናገረው ነገር እና ፓስተር ከአንተ ብዙ ተምረናል። በጣም ዛሬ አንድ ነገር ስትል እየሰማው ነበር። የፖል ትጋት አይደለም የቆሮንቶስ ሰዎች እንዲጠነክሩ የሚያደርጋቸው ኢየሱስን መፈለጋቸው ነው እንጂ it's not because the person lead የሚያደርገን ሰው ወደ ኢየሱስ ስለሚያስገሰግሰን ሳይሆን ለግል ያለን ጌታን የምንፈልግበት መፈለግ ነው ጌታ ቤት እንድንቆይ የሚያደርገን እና ኢየሱስን የተራብነውን ያክል ነው ለካ ከጌታ ጋር ሰስቴን አድርገን የምንኖረው። I was ያንን መለከት ነበር ፓስተርዬ። አሚን ጳውሎስ የቆሮንቶስ ቤተክርስቲያንን ለመመስረት በጣም ብዙ ዋጋ ከፍሏል እንደምናውቀው ቃሉ ላይ እና ያን ሁሉ ዋጋ ከፍሎ ግን በዛ ቤተክርስቲያን መካከል ኃጢአት መፈጸሙን ሲመለከት ወይኔ ብሎ አላለም። he didn't like አለ አይደለ የራሱን እንትን አይቶ disappointed አልሆነም። because በዚህ በአካሉ መካከል እንደዚህ ነገር ሀፕን ሊያደርግ እንደሚችል ስለሚያውቅ ኢጎን ቀድሞ አላሳየም ነበር። ኢጎቲ ካልሆነ ቀድሞ ድረስ እና እና I see the heart ጌታ ልባችንን ሲነካው የምር የጌታ መነካት ከሆነ የምር ጌታን ኢንካውንተር አድርገን ከሆነ መቼም ትውልድ የፈለገውን ያህል ቢዘቅጥ የፈለገውን ያህል ኃጢአት ውስጥ ቢገባ ስቲል የኢየሱስ ደም አለ እንላለን። ስቲል ሊያቆመው የሚችል የክርስቶስ ደም አለ። በመስቀል ላይ የተከፈለው ዋጋ ይህንን ሰው ማቆም የሚችል ነው። ተስፋ የተቆረጠበትን ሰው ማቆም የሚችል ነው እና ይህንን የኢየሱስን የደሙን ኃይል ስናቅ የኢየሱስ የከፈለው ዋጋ የመስቀሉን ፕራይስ ስናቅ የኃጢአቱ ብዛት ያንስብናል፣ አማውንቱ ይቀንስብናል። በጣም እንደውም ደሞር ኃጢአተኛ ሲሆን ይመስለኛል የእግዚአብሔርም ጸጋ ደሞር የሚገለጠው ለዛ ሰው እና ጀጅመንታል አይደለም ያልክበት ፖይንት በቃ ከኢጎ አልጀመረም ነው። ምዕራፍ 1 ላይ መጥቶ ማን ነው አውጡት ከመካከላቸው ያለውን ምናምን ብሎ አልጀመረም ነበረ። መጀመሪያ ፕሪች አድርጎላቸው ስለ ኢየሱስ ነግሯቸው እዛ ያው በመካከላችሁ እንደዚህ ነገር እንደሚፈጠር ሰምቻለሁ፣ ይህን ሰው እያስወጡትና ቀስ ብላችሁ አስገቡት ቢካዝ በዛ መካከል መዛባቱ ስለማይቀር ይሄ ነገር ሰው ግን መግባት አለበት ሴቭ እንዲሆን በጌታ ቀን እንዲድን ብሎ ያለበት መንገድ እና ሊስና ቢ ጃጅመንታል። እኔ ፓስተርዬ አዘ ባዲ ኦፍ ክራይስት በምንድን የተሰራው ብባል ማንም ሰው ይሁን ነግሬያለሁ ከዚህ በፊት ብቻ የተንፍስ እንጂ ያ ሰው ይድናል እላለሁ። እውነት አም ክሬዚ ፍሬንድ በጣም በዚህ ያህል እብደት የክርስቶስ ኢየሱስ ደም እኔ በጣም ልቡ ጠማማ የሆነ ሰው እንደውም ባገኝ ደስ ይለኛል። በጣም እንደውም ልቡ የጠመመ ሰው በጣም ደስ ይለኛል። በእውነት እኔ ጌታ I really trust the Lord. I really trust the Holy Spirit that he can change the heart of the people. ወደ ኢየሱስ የማምጣት አቅም እንዳለው አምነዋለሁ። በጣም አምነዋለሁ ጌታን። በእውነት ጌታን ፓስተርዬ ከዛ አይቼዋለሁ በእኔ ህይወት ሩቅ አልሄድም። ኢየሱስ እኔ ሲያቆመኝ አይቼዋለሁ። the blood እኛን ሲያቆመን በመካከል እኔን ይኸው ቤትሻን the body of Christ ያለነውን ሲያቆመን ተመልክተናል። በዓይናችን የሚታይ ነው፣ የሚጨበጥ ነው። አቅፌ አይቻቸዋለሁ።
አብሬያቸው አምልክ ያለው ነገር ግን የነበርንበት ህይወት was dark የሚወጣ አልነበረም እና እዛ ህይወት ውስጥ የመጣው ኢየሱስ ለማንም መድረስ ይችላል። ሰዎችን ስሰማ ከኃጢአታቸው ተነስቼ አይደለም ምላሽ የምሰጣቸው ከኢየሱስ ደም ተነስቼ ነው። ጋይስ እንዲህም ሆነ ግን እድል አለ፣ እንዲህም ሆነ የተከፈለልህ ዋጋ አለ፣ ሊያቆምህ የሚችል የክርስቶስ ደም አለ። So you still have the chance that the Lord gave you. So መንፈስ ቅዱስን ለማድመጥ ሬዲ ልሁን እንጂ I'm pretty sure ጌታ ይሄንን መቀየር እንደሚችልና በእውነት በቃ ጌታን እንመነው፣ በጣም ጌታን እንመነው። በቃ ይሄ እግዚአብሔር ለሁላችን የሰጠው ይሄ ዋጋ የተከፈለው የክርስቶስ የኢየሱስ ደም ከኃጢአት ሁሉ ነው የሚለው። ከኃጢአት ሁሉ ካለ በማንም ተስፋ መቁረጥ አንችልም ማለት ነው። የሆነ ሰው የኃጢአቱ ጥልቀት ተስፋ ያስቆርጠኝም እኔ ኢየሱስ የከፈለው ዋጋ ከላቀብን የኢየሱስ ዋጋ ቫልዩ ከገባን መስቀል ላይ የተከፈለው ዋጋ እንደውም የእግዚአብሔርን ጸጋ እየጨመረው ነው የሚመጣው። ደሞር የእግዚአብሔር ጸጋ በዛ ሰው ህይወት ሊገለጥለት ነው ማለት ነው። So what we need to know is that the Lord still have the love and the Lord still የክርስቶስ የኢየሱስ ደም ለዛ ሰው መገለጥ ይችላል ማለት ነው። እና ጳውሎስ ከዛ ተነስቶ ነው የተናገረው። ይህንን ሲናገር ሴቭ እናድርገው፣ ወንድም ነው፣ በመካከላችን ያለ ወንድም ነው። ነገር ግን በሱ ጋር እየሆነ ያለው የተከፈተው በር ያንን በር ዲመን ይጠቀምበትና ሌሎችን ዲሲቭ ያደርግበታል። እንደዛ ስለሆነ ይውጣና ተመልሶ ይግባ እያለ ያለው። ስለዚህ በእውነት ኢየሱስን እንመልከተው። ጌታን ማየት ከቻልን ኢቨን ዛሬ ላይ ሆነን ነግ ሰዎችን ስንመለከት እነዚህ ሰዎች ጌታ መቀየር ይችላል ብለን እነዚህ ሰዎች መመልከት ከቻለን በእውነት ጌታ ይቀየራቸዋል። I really trust the Lord with this። እና የቆሮንቶስ ቤተክርስቲያን ምንም ያህል ኃጢአታቸው ቢበዛ የክርስቶስ ኢየሱስ ደም መልሶ ሊያቆማቸው ይችላል። የቆሙለት ደግሞ ታላቅ ሰራዊት ነው የሚሆኑት። ባይደው በጣም ኃያሉ የሚሆኑት ከጳውሎስ የተሻለው ኢየሱስ ነው እና የጳውሎስ አስተማሪ መሆን ያ ነገር እንዳይፈጠር አያደርገውም። በጣም ጳውሎስ የመጨረሻውን የክብርን ጥግ ያየ ሰው ነው። ነገር ግን የእሱ አስተማሪ መሆን ያ ነገር በቤተክርስቲያን ውስጥ እንዳይፈጠር አላደረገውም። ኢየሱስ ላይ ፎከስ ካላደረገች ቤተክርስቲያን ዛሬም the same failure is gonna come. But the Lord ጋር ከተመለከተ ሁሉ ኢየሱስ መለወጥ ይችላል። ፓስተር I really love you. I love you for the word. አንድ ነገር ልመልስ፣ ነካኸኝ ማለት ነው። በጣም ሶሊ በርን። አንድ ሰው ፓስተር አንተነህ የሚባል ሰው እንደዚህ ብሎ ጻፈ። ፍርድ ፓስተር አለህ ምልክት አሳይ፣ ለአንተ ነው የምናገረው፣ ግን ብዙዎቹ ስለሚሰሙኝ ጥሩ ነው። ምን ብሎ ጻፈ? አይ ቲንክ ጴጥሮስ ላይ ያለውን ቃል ፍርድ ከእግዚአብሔር ቤት የሚጀምርበት ጊዜ እንዳለም ወቁ አለ ማለት ነው። በጣም ድንቅ ጥቅስ ነው። አዋሰም ኦኬ። ፓስተር እየሰማ ፍርዱን የሚሰጠው እግዚአብሔር እንጂ አንተ አይደለም ወይም እኛ አይደለም። ፍርዱ ከእግዚአብሔር ቤት ነው የሚጀምረው ስንል ለእኛ የተሰጠን ጋስፕሉ እንጂ ፍርዱ አይደለም። እኛ የተሰጠን ግሬስ እና እኛ የተሰጠን መልእክት ኢየሱስን እንድናስቀምጥላቸው እንጂ እንድንፈርድባቸው አይደለም። ፍርዱ ከእግዚአብሔር ቤት ይጀምራል ብለን ስንል ፈራጁ እግዚአብሔር ነው እያለን ያለ ነው። የተሰጠህ መልእክት ምንድን ነው? ለነገሩ በጣም ማስተዋል ያለብህ ፓስተር ምንድን ነው የተሰጠንን ነገር ነው የምንሰጠው ብለን ካልን ጀስት የኤክስፒሪየንስ ያረኩትን ነገር ነው የምንሰጠው። ለእኔ የተሰጠኝ ወንጌል ነው ለማነጽ እንደተሰጠ ብለን ነው የምንለው። የጸጋ ስጦታ አልቲሜት ጎሉ የኢየሱስን መልክ ለማምጣት ነው። ይህንን ልብ መርምሮ ግን የሚፈርድ እግዚአብሔር ብቻ ነው፣ አንተ አይደለም ወይ እኔ ብቻ አይደለም። ፍርድ መፍረድ አለብን ካልን የእግዚአብሔር ዙፋን ላይ ተቀምጠናል፣ የሰውየው ሞቲቭ አውቃለሁ እያለን ያለ ያ ማለት ጽድቅና ኃጢአትን ለይተን አናወራም እያለን አይደለም። ጳውሎስ ከዚህ በኋላ ያወራል። መልእክት ያለው ግን አልቲሜት ጎል ሰውየው ቤተክርስቲያንን አንጾ ወደ ፐርፌክሽን ማምጣት ነው። ፍርድ ፐርፌክሽን አያመጣም። ስፔሻሊ ይህንን ጋስፕል ይዘን እዛ ነገር ላይ ባንቆይ ጥሩ ነው። ስለዚህ ባለፈው ትዝ ይላችኋል እንትን ያልኩ ማነው ፈርዖንም አገልግሏል፣ ሙሴም አገልግሏል፣ እግዚአብሔርን ሁለቱም አገልግሏል። ትዝ አይላችሁ? ፈርዖንም እኮ አገልጋይ ነው። ምክንያቱም ሮሜ ምዕራፍ 9 ላይ ክብሬን በምድር ሁሉ አሳይ ዘንድ ፈርዖንን አስነሳሁት ብሏል። ሙሴም ደግሞ የእግዚአብሔርን ክብር አሳይቷል። ሁለቱም ሙሴ የእግዚአብሔር ተጠቃሚ ነው፣ ፈርዖን ግን እግዚአብሔር ነው የተጠቀመበት።
ፈርዖን ልቡ ጠማማ ስለሆነ እግዚአብሔር ፈልጎ ጠማማ ሲያገኝ ባንተማ ክብሬን እገልጣለሁ አሳያለሁ ክንዴን አለቅም ሲል እግዚአብሔርን እያገለገለ ነው። አለቅም ያለው ልቡ ጠማማ ስለሆነ ነው። እግዚአብሔር ተጠቅሞበታል። የምታቀርብለት ነገር አገልጋይ ያደርግሃል። ፈርዖንን መምታት እግዚአብሔር ክንዱን ማሳየት አፈልጓል። ስለዚህ ያንን ክንዱን ጉልበት የሚሰብርበት ጠማማ ሰው ሲፈልግ የተገኘው ፈርዖን ነው። ስለዚህ እንደ ፈርዖንም ማገልገል ትችላለህ፣ እንደ ሙሴ ማገልገል። በምድር ካሉ ሰዎች ሁሉ ትሁት ነው ባሪያዬ ሙሴ ብሎታል። ሂዝ ሃምብል እግዚአብሔርን እየቀመሰ እያየው ያገለገለ ነው። በፈርዖን ግን እግዚአብሔር ብቻ ነው የተጠቀመው። ፈርዖን ከእግዚአብሔር ተጠቃሚ አልሆነም። የምህረት ዕቃ ስትሆን ተጠቅመሃል፣ ተምረሃል፣ ይቅር ተብለሃል፣ ተወደሃል። ቀምሼዋለሁ፣ የቀመስኩትን አወራለሁ። ፈርዖን አልቀመሰውም፣ ልቡ ደንዳና ነው። ስለዚህ እግዚአብሔር ተጠቀመበት። ማነው ታዲያ አትራፊ ሲባል ሙሴ ብቻ። እንደ እግዚአብሔር ያለ ማንም የለም ብሏል። አትገባም እያለው ቀምሶታልና። ፈርዖን ግን የመጨረሻው አመፅ እግዚአብሔር እየተጠቀመበት ጉልበቱን እያሳየ የመጨረሻ እግዚአብሔር ለቆ ሲወጣ እግዚአብሔርን አሁንም ሊፎካከር ሞከረ። ሰራዊቱን ይዞ ተከተለው። ቀይ ባህር ውስጥ ቀረ ይላል። የልቡ ጠማምነት ገሎታል። የእግዚአብሔርን ምህረት አንደርስታንድ ማድረግ አልቻለም። እግዚአብሔር የተጠቀመባቸው ሁሉ እግዚአብሔር ገብቷቸው አይደለም። መፍረድ ከፈለግ የልብ ጭካኔ እግዚአብሔር እንዲጠቀምብህ ያደርጋል። ሌሎቹን ለመምታት ሊቀጣባቸው። ልብህን ቅን ካደረክ ግን የክርስቶስ ኢየሱስ ፍቅር በአንተ ተገልጦ ትውልድን ታድናለህ። ያቀረብክለትን ልብ ይጠቀምበታል። እግዚአብሔር በጣም ይጠቀምበታል። ጨካኝ ሰዎች አገልጋዮች ናቸው፣ ያገለግላሉ እግዚአብሔርን በደንብ አድርጎ። ጨካኝ ንጉሥ ሲነሳ እግዚአብሔር እሰይ አመፀኛውን ቀጣበታለሁ ብሎ ይጠቀማል። እግዚአብሔር ማመፅ ፈልጎ አይደለም፣ አመፀኛ ስላገኘ ነው የተጠቀመበት። ይሁዳ ዓለምን አድኗል ኢየሱስን ሽጦ። የዓለም የመዳን ዋጋ ልኩ ገብቶት አይደለም፣ የኢየሱስ የመዳን ስርዓት ገብቶት አይደለም፣ ብር ስለሚወድ ነው። ይሁዳም አገልግሏል። እና ምን ልትለኝ ይሁዳ እግዚአብሔርን ይወድ ነበር ልትለኝ ነው? በደንብ ዓለምን አድኖበታል። ፍርድ ማገልገል ከፈለግ ጎሄድ ነው የምልህ። የቀመስከውን ነው የምታገለግል። በህይወት ዘመኔ ሁሉ ግን የቀመስኩትን የተማርኩትን ምህረት ኢየሱስን ዝም ብዬ አወራለሁ በትውልድ መካከል። ከዚህ ውጭ ማውቀው ጉዳይ የለም። ልቤን ለዚህ ማቅረብ ነው። ለመምታት አልሰጥም። ጨካኝ ሆኜ ትውልድን በጭካኔ እግዚአብሔርን ማገልገል አልፈልግም። ጢሞቴዎስ ላይ ምን አለ? ማንም ራሱን ከነዚህ ቢያንጽ ለጌታ የሚጠቅም የክብር ዕቃ ይሆናል ይላል። ማንም ራሱን ከነዚህ ቢያነጻ፣ ማንም ራሱን ከነዚህ ቢለይ፣ የለየኸው ልብ ለእግዚአብሔር አቬለብል ያደርጋል። ጨካኝ ሰዎች ቤተክርስቲያን ውስጥ አሉ። እግዚአብሔር እየተጠቀመባቸው ነው ለመምታት። ደግሞ ርኅሩኆች አሉ፣ ምህረት የገባቸው የሚያገለግላሉ። በተማሩት ምህረት አቅርብለት፣ እሱ ተጠቃሚ ይሆናል፣ አንተ አትጠቀምም። እኔ ግን እንዲጠቀምብኝ አልፈልግም። መጠቀምን ፈልጋለሁ፣ ልበላውን ፈልጋለሁ፣ ልጠጣውን እንጆይ ላደረገው። ኢየሱስ መጥቶ ነበረ፣ ልፈርድ አልመጣሁም አለ። የሚፈርድባችሁ የሰማችሁት ነው አለ። ግሬስ አጃሉ ደረስ ግሬስ አለ። ጸጋና እውነትን ተሞልቶ በእኛ አደረ ይለናል። እኔ አልመጣሁም፣ ልፈርድ አልመጣሁም። መፍረድም ካለብህ የነገርኩን ነገር ባለመቀበል ነው የሚፈረድብህ እንጂ እኔ ይፈረድብህ አልፈርድም። በነገራችን ላይ ለማይረባ አይምሮ አሳልፎ ሰጣቸው ማለት እግዚአብሔር ገፍትሮ ክፉ አላረገም፣ ፕሮቴክሽኑን ነው ያነሳው። እግዚአብሔር ለክፉ አሳልፎ አይሰጥም። ሪዛልቱ ነው የሚያገኘ። ሪዛልቱ ነው ማለት እንቅፋት የመታው ሰው ጥያቄ ማቅረብ ያለብህ እንቅፋቱን ክፉ አትለው። ማየት ያንተ ፋንታ ነው። እንቅፋቱም ስራውን የሰራው አንተም ስራ ያገኘው የስራ ያገኘው ማለት ነው። አገኘ። ለነገሩ እንቅፋት የተባለውም ስለማታየው
ፓስተርዬ ወዳለሁ። ፓስተር ስለተባልክ ነው የመለስኩት። አይ ሆፕ አንደርስታንድ ታደርጋለህ እና አላችኋለሁ። ጌታ ይመስገን። ናዬ ይህንን በጣም ነው ዘመኔን ሁሉ አወራዋለሁ። ሰው የምታቀርቡለት ነገር አገልጋይ እግዚአብሔር ይጠቀምበታል። ባለፈው ምን አለን ትዝ ይላችኋል? አንድ ነገር ያልነው በፓወርፉል ነገር ዮናስ መኮብለሉ እግዚአብሔር አልጎደለውም፣ አትርፎበታል በሱ መኮብለል አይደለ አይደለ? የዮናስ መጣመም እግዚአብሔር አልከሰረም፣ ዮናስ እንጂ የከሰረው። አንዳንዴ የኛ መጣመም የኛ ኃይለኛ ምንም እግዚአብሔር ሁሌ አትራፊ ነው፣ ሁሌ አትራፊ ነው። እመኑኝ። ኢየሱስን ያወቃችሁ ቀን ከሆነ ግን እናንተም ታተርፋላችሁ። እውነቴን ነው የምላችሁ። በተአምር እግዚአብሔር በቁጣ እንዲጠቀምብኝ አልፈልግም። የክብር ዕቃ አድርጌ ያቀርብለታለሁ። ልቤ የሚምር ልብ፣ ይቅር የሚል የሚያቅፍ ልብ፣ የሚውድድ ልብ አድርጌ ያቀርብለታለሁ። ፍርድ አይፈረድም። እሱ የእሱ ስራ ነው፣ የኔ አይደለም። የኔ ስራ የተሰጠኝን ስራ ነው የምሰራው እና እንደዚህ ነው። እግዚአብሔር ዘመናችሁን ይባርክ። አይ ላቭ ዩ። ነገ እንገናኛለን ከምሽቱ 2 ሰዓት። ሃቭ አ ጉድ ናይት።